እሺ ጥያቄ ያለ መቀጠል ይችላል። ሰለሞን አሁን መቀጠል ትችላለህ። ፈለኩት ስለ አላህ ሱብሓነሁ ወተዓላ በቃ ዘለቅ ያለ መረጃ እኔ ገና አዲስ ነኝ ማለት አዲስ ገና ፍሬሽ ነኝ፣ ምንም ማውቀው ነገር የለም። ስለዚህ በቃ ስለ እስልምና በደንብ እንድነግረኝ እፈልጋለሁ። በቃ እኔ ኮርቼ እምነቴ ይሄ ነው ልልበት የምችለው አቋም ላይ እንድታደርሰኝ እፈልጋለሁ። እሺ ሙስሊም ነህ አይደለ? ሙስሊም ነህ ማለት ክርስቲያን ነበርኩ ገና እንትን እስልምና ተቀብለሃል? እሺ እንዴት አድርግና እናስረዳለን። እሺ በመጀመሪያ በአቅራቢያ ወደሚገኝ መስጂድ ካለ ወደዚያ በመሄድ እስላማዊ ትምህርቶችን ተማር፣ ቁርአንና ሐዲስ ቅራ። ሌላው ባጭሩ እስልምና ትክክለኛ ሃይማኖት ነው ብዬ እንዳው ደረቴን ነፋ አድርጌ እንድናገር የሚያደርገኝ ማስረጃችን ጋር ይብራል። እንግዲህ ሃይማኖት አምላክና ነብያቶች ሲያውቁት ጊዜ ነው አምላክ ሲደነግገው፣ ነብያቶች ደግሞ ከአምላክ ሲታዘዙበትና ነብያቶች ሲሰብኩት ጊዜ ነው። ካልሆነ ያ ሃይማኖት ሐሰት ነው የሚሆነው፣ የተረት ሃይማኖት ነው የሚሆነው። ታዲያ ወደ ቁርአን ስትመጡ ጊዜ አምላክ ራሱ እንደደነገገው፣ ነብያቶች ራሳቸው ከአምላክ እንደተቀበሉት፣ ነብያቶችም እንደሰበኩት፣ የነብያት ተከታዮችም ራሳቸውን ሙስሊሞች ነን ብለው እንደገለጹበት ታገኛላችሁ። በሌሎች መጽሐፍቶች ላይ ለምሳሌ ክርስትና መጽሐፍ ቅዱስ ላይ ብትሄዱ ክርስትናን አምላክም ሲሰብከው ሲያዘው አታዩ፣ ነብያቶችም ሲሰብኩበት አታዩ። የነብያት ተከታዮችም እኛ ክርስቲያኖች ወይንም ደግሞ ለነብይ አንድ ጸሐፊ እንደ መጽሐፍ ቅዱስ ጸሐፊ አከሌ ነብይ ክርስቲያን ነበር ሲል አታዩ። አሁን ወደ ማስረጃው እንሂድ። አይ ለክርስትና ለዚህ መልሳለኝ የሚል ካለ ከዚህ በኋላ መቀጠል ይችላል፣ ችግር የለውም። ነፃ ሆናችሁ ማውራት ትችላላችሁ። አምላክ አላህ ስብሐነሁ ወተዓላ ለመሆኑ ራሱን ሃይማኖቱን የደነገገው? አዎ ራሱ ነው። ማስረጃ ቃለ ስብሐነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም። አምላካችን አላህ ምን አለ? ምዕራፍ 3 ቁጥር 19 ላይ ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ብቻ ነው እያለ ይናገራል። ራሱ እንደደነገገው ለነብያት እንደሰጠው ሲነግረን ምን አለ? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ሰዎች አይደሉም ምድር ላይ የሰሩት እስላምን፣ ነብያቶች ራሳቸው አይደለም የፈበረኩትና የደነገጉት። ላ አምላክ ራሱ እኔ ነኝ ለነብያት ደንግጌ የሰጠሁት እያለ እየተናገረ ነው። ሸረዐ ለኩም ሚነ ዲን ከሃይማኖትም ይህን እስልምናን ሃይማኖት ብቻ ደነገግኩላችሁ። ማ ወሳ ቢሂ ኑሐን ኑህን ያዘዝኩበትን አለ ያገብታቸው ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ እንዲሁም አብርሃምን፣ ሙሴን፣ ክርስቶስን እነዚህን ሁሉ ያዘዝኩባቸውን እያለ ተናገረ። ያችሁ እነዚህ ቀደሙት ነብያት ሁሉ አምላክ አዞባቸው እንደነበረ ይነግረናል። እንዲሁም እነዚህ ነብያቶች እነ ኖህ ራሳቸውን ኖህ ራሱ ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። የትኛውም ነብይ መጽሐፍ ቅዱስ ላይ እኔ ክርስቲያን እንደሆንኩ ታዘዝኩ ያለ የለም። እኔ ክርስቲያን ነኝ ያለ ነብይ አንድ ነብይ የለም በፍጹም። ነብያቶች አያውቁትም፣ ራሳቸውንም አልገለጹበትም። ቃል በቃል ዮሴፍ ምን አለ? ተወፈኒ ሙስሊመን አለ። አደራ አምላክ ያላህ ሙስሊም አድርገህ ግደለኝ ብሎ ተናገረ። ነብያቶች ራሳቸው ሃይማኖታቸው ይሄን እስላምን ተከተሉ እያሉ ሲያዙት ያላችሁ። ለምሳሌ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ይመርጥላችኋል፣ ሁለት አይደለም አንድ ሃይማኖትን ብቻ ነው ካለ በኋላ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አለ። ያዕቁብ ምን አለ? አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው። የያዕቆብ ልጆችም ሁላቸውም እኛ ሙስሊሞች ነን ብለው ተናገሩ። እዚያው ላይ ወረድ ብሎ ምን አለ? አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ኢላሀን ዋሂዳ ወነሕኑ ለሁ ሙስሊሙን አሉ። የያዕቆብ ልጆች ምን አሉ? እኛ ሙስሊሞች ነን ብለው ቃል በቃል ተናገሩ። ከዚያ በኋላ እነመርመጡ እነ ሙሴ መጡ። ሙሴ ታራ ለህዝቦቹ የትኛውን ሃይማኖት አስተማራቸው? ኢስላምን። ማስረጃ ቃለ ስብሓነሁ ወተዓላ ሓኪየን ዐን ሙሳ ዓለይሂ ሰላም ፊ ሱረት ዩኑስ ወቃለ ሙሳ ያ ቀውሚ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ለህዝቦቹ ምን አላቸው? ህዝቦች ሆይ ሙስሊሞች እንደሆናችሁ በአላህ የምታምኑ እንደሆናችሁ በእርሱ ላይ ብቻ ተመኩ አላቸው አለ። ምን እንደሆናችሁ? ሙስሊሞች እንደሆናችሁ አላቸው። ታዲያ ህዝቦቹ ምን አሉ? እኛ ሙስሊሞች ነን ብለዋል የሙሴ ህዝቦች? አዎ ማስረጃ በሱረቱል አዕራፍ ላይ ምን አሉ የሙሴ ህዝቦች? ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ቃል በቃል።
ሌላ ማን ቀረ? የክርስቶስ ተማሪዎች ሐዋርያቶች። ሐዋርያቶች ምንድን ነን ብለዋል? ቃል በቃል እኛ ሙስሊሞች ነን ብለዋል። ማስረጃ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን አሉ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። በሌላ ቦታ ላይ በሱራ አልዕምራን ላይ ቃል በቃል ልክ እንዲሁ እኛ ሙስሊሞች ነን ይላሉ። ቃለ ሱብሓነሁ ወተዓላ ሐኪየን ዐኒል ሐዋርይን ፊ ሱረት አልዕምራን ፈለማ አሐሰ ዒሳ ሚንሁም አልኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላህ ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ምን አሉ? እነሆ በአላህ አምነናል እኛ ሙስሊሞች መሆናችንንም መስክር አሉም ይላል። ያ ሰላም! ይህ ነው እና ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻው የነቢያት መደምደሚያ ተደረጉና እርሳቸውም እንደቀደሙት ነቢያት ኢስላም ይህን አምላክ የደነገገው ነቢያቶች የታዘዙበት፣ ነቢያቶች የሰበኩበት፣ ነቢያቶች ራሳቸውን የገለጹበት ሆነ ታገኝታላችሁ ማለት ነው። ይህን ጥያቄ ግን ሄዳችሁ ወደ መጽሐፍ ቅዱስ እንዳው እዛ ነቢያቶችና አምላክ ያውቁታል ወይ ክርስትናን ሄዳችሁ ብታዩ እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና ሃይማኖትን ደነገግኩላችሁ ወይም ክርስትና ሃይማኖትን ተከትሎ ያለበት ቦታ የለም። አንድም ነቢይ እኔ ክርስቲያን ነኝ ያለ የለም። አንድም ነቢይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ የለም። ወይንም አንድ የመጽሐፍ ቅዱስ ጸሐፊ አከሌ ነቢይ ክርስቲያን ነበር ያለ የለም። ነቢያቶች ያውቁትም። ይህን መናገር የሚፈልግ ካለ ክርስቲያን መናገር ይቻላል። መለሰ ሰላም ሰላም ነው። እንዴት ነህ? ደህና ነው ወይ? ጸጋና ሰላም ይብዛልህ። ለአንተም ይብዛልህ። እጅ ያለውን አላህ ነው የምታመልከው? እጅ ምንድን ነው? አንተ የምታመልከው እጅ ነው? አላህ እጅ አለ የለው? እጅ ካለው መመለክ የለበትም ነው መልሰህ ሀሳብህ እንደሱ መሰለህ። ያ ያየው የለም ስትል አልነበረም ቅድም እኮ? ማለት እጅ ካለው አይመለክም ማለት ነው። ሁለት እጅ አለው ወይስ እጅ ያየው ሰው የለም ስትል ነበር እኮ አይደለም። አሁን ጥያቄ አሁን አንተ ቅድም መስፈርት አስቀመጥክልን እጅ ያለው ነው ወይ የምታመልከው አልከን። ስለዚህ እጅ ካለው አይመለክም ማለት ነው አይደለ? አይ ንገረኝ ብዬ ነው። እጅ ያለው አይደለም እኮ በስ መስፈርት አስቀመጥክ አንተ። እጅ ካለው አይመለክም ማለት ላይ አምላክ እንደሱ ነው የምታስበው ወይንስ ላስረዳ? ያየው ሰው አለ ወይ ልጠይቅ ብዬ ነው። ያየው አንደስ እንኳን የለም፣ ግን በነቢያት በኩል ተናግሯል ስለ ባህሪያቶቹ። ያልመለሰ እሺ ንገረኝ። አምላክ አላህ ሱብሓነሁ ወተዓላ አዳምን በእጆቼ ሰራሁት ፈጠርኩት እያለ ይናገራል። ቃለ ሱብሓነሁ ወተዓላ ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ አስተክበርተ አም ኩንተ ሚነል ዓሊን። በእጆቼ ለፈጠርኩት ለአዳም እያለ ይናገራል። አዳምን በእጆቹ እንደፈጠረው ተናገረ። አሁን ያው እኛ ነገርነህ፣ አንተ ደግሞ እጅ ካለው አይመለክም ነው አይደል ሐሳብህ? እሺ ሰባተኛው ያለው ነው 9 ሰዓት ወደ ሰባተኛው አርሽ ላይ መለሰ። ቆይ ከዚህ ከእጅን ጨርስና ወደ ሰባተኛውና ወደ 9 ሰዓት እንሄዳለን። ችግር የለውም። እጅ ያለው የለውም? ያንተ አምላክ ባጭሩሽ ያንተ አምላክ እጅ ያለው የለውም? የኔ አምላክ የማይታይ የማይደሰስ ሰባተኛው አርሽ የሌለው 8ኛው ሰዓት ላይ የማይመጣ እንደ መንፈስ መለሰ። በስነ ስርዓት መልስ። ትልቅ ሰው ትመስለናለህ። እጅ ያለው ወይንስ የለውም አምላክህ? ከልክ ነው ያለው። ኧረ የኛ ሁለት እጅ ምናምን እጅ ያለው በአካል በሰው የሚመሰል አይደለም፣ መንፈስ ነው። እጅ ያለው አምላክ እጅ ያለው አምላክህ በእጆቹ ያጨበጭባል። ማስረጃ ተመልከትና መጽሐፍ ቅዱስ ላይ አንብበው። ይሄ ምን ይላል? እኔ ደግሞ አንብብ፣ ድምጽ ከፍ አድርገህ። አታነብም? አይታየኝም። ይታያል። ያው አይታያችሁም ልጆች? ስንት ላይ አብባው? ያው ሕዝቅኤል 21:17 እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ አለ አላህ። እጆች አሉት፣ በእጆቹ ያጨበጭባል አምላክህ። ምን ትላለህ? የሚያጨበጭብ አምላክ ታመልካለህ? ያንተ ተረት ተረት ነው፣ የኔ አይደለም። መጽሐፍ ነው። ገልጣ አይታያችሁም? እፎይ ጋር ትመጣ። እፎይ ጋር ለምን አትመጣ? እፎይ ጋር ለምን አትመጣ? በቃ መልስ ሲጨርሱ ቀጥታ እፎይ ነው የሚለው። ትልቁ መሄጃቸው እርሱ ነው። በቃ መልስ ሲጨርሱ ቀጥታ እፎይ ነው። ለአንተ አንበሳ የመጨረሻ ነው። በቃ ይዞ መጣ። እጅ ያለው አምላክ እንዴት ታመልካላችሁ ብሎ እኔ ማጨብጨብንም ሁሉ ሰጠሁት። እጅ መኖር ብቻ አይደለም ላይ ያጨበጭባል አምላክ። ያ ሰላም አለይክ። ለማንም ያጨበጭበው ይህ አስኬዳ። እንዲህ አይነት አካሄድ አትሄዱ።
ተዋቲሩ እንደ አይነት አካሄደሽ ከላይ አዛይል ሰላም አዊት አዛይል ሰላም ሰላም እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እሺ ጥያቄ አለሽ? ጥያቄ አለኝ። እሺ ቀጥይ። አቤት ጥያቄ የለሽም? አለኝ። እሺ ጥያቄሽ ምንድነው? እሺ እኛን ሶስት አምላክ ማለት አንድ አምላክ ሶስት አካል ብለን እናመልካለን። እናንተስ ምንድነው የምትሉት? እኛ አምላካችን አላህ በማንነቱም በምንነቱም አንድ ብቻ ነው። ሶስት አካል ምናምን የሚባል ሂሳብ የለም ከእርሱ ጋር። እርሱ ብቻ ነው በማንነቱ በምንነቱ። እሺ የገን ባህል ይዘው እሺና እንዴና በግማሽ በቤት ባል ግማሹ ይሰራ ሙሳፍ ሶስተኛው በአንድ ሶስተኛው ሌላ ጥያቄ ደግሞ ምንድነው ሳሂል አልቡራኪ ነው እንዴ? ቡኻሪ እስማን የጻፈው? እሺ እርሱን የጻፉት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ቡኻሪ ሐዲስን አልጻፈም። ምንድነው ታዲያ ያደረገው? ቡኻሪ ሰበሰበ ጀመዐ አልአሐዲስ። ለዚህ ነው ጃሚዕ አልቡኻሪ ጃሚዕ አልሰሒህ ይላል። ትክክለኛ ሶሒህ የተረጋገጡ ሐዲሶችን ከነብዩ ሰለላሁ ዐለይሂ ወሰለም ሰብሳቢ የሆነ ማለት ነው። ብዙ ሰው የሚመስለው ቡኻሪ መጥቶ የጻፈ ነው እና ቡኻሪ ጀምዕን ያደረገው ሰበሰበ። ታዲያ መቼ ነው የተጻፈው ሐዲስ ካላችሁ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነው። ማስረጃ ቃል በቃል ሰሃቦችን ነብዩ ሰለላሁ ዐለይሂ ወሰለም እክቱቡ ኩል ማ የኽሩጁ ሚን ፈሚ ፈኢነሁ ላ የኽሩጁ ሚን ፈሚ ኢላ ሐቀን አሉ። ሰሃቦችን ምን አሏቸው? ከእኔ ከአፌ ከአንደበቴ የምትሰሙትን የሚወጣውን ሁሉ ጻፉ፣ ከእኔ አንደበት እውነት እንጂ ሐሰት አይወጣምና አሉ። ስለዚህ ከአንደበታቸው የሚወጣውን ሁሉ ቁርአንንም ሐዲስን ሲጽፉ ነበር ማለት ነው። በሌላ ቦታ ላይ ኩና الوحي عن رسول الله صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም አንደበት የሚወጣውን ግልጠተ መለኮት እንጽፍ ነበር ይላሉ ሰሃቦች። ስለዚህ ቁርአንም ሐዲስም በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው። ከዚያ በኋላ ታዲያ እነ ቡኻሪ ተበታትነው የነበረውን በአንድ የመሰብሰብ ስራ ነው ያደረገው ቡኻሪና ሙስሊም መጥተው። ሌላ ጥያቄ አለ? ሌላ ጥያቄ አለሽ? ዛይል ቀይሳን እንዳታወርደኝ። እሺ ምሳሌ ማለት ነው ኢየሱስ ክርስቶስ የተወለደ ከድንግል ማርያም የተወለደበት ስጋ ወይም የተገለጠው የኛን የውርስ ኃጢአት ለማጥፋት ነው። ኢሳስ እሺ መልካም። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አልሐምዱሊላህ። ትቀጥል ወይስ ላውራችሁ? አታውራ። እሺ ለምን ነበር ዒሳ አለይሂ ሰላም የመጣው ነው? ዒሳ አለይሂ ሰላም ከቀደሙት ነቢያቶች መካከል እንደ አንድ ነቢይ ነበር። እንግዲህ ነቢይ አስተምሮቱ ምንድነው? ስለ አምላኩ ስለ አላህ ማስተማር ነው። አላህን አምልኩ በብቸኝነት እያለ ነው። አምላክ ዒሳ ራሱ ለምን እንደመጣ የተናገረበትን ምን እንዳስተማረ ስንቀጥል ብንላል ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ይላል። የማርያም ልጅ ዒሳም ለህዝቦች እንዲህ ባለ ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ያችሁ እንደምንድን ነው እርሱ አገልግሎቱ? መልእክተኛ ነው። በሌላ ቦታ ላይ ብሊላል መል መሲሑ ብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። የማርያም ልጅ ክርስቶስ ከእርሱ በፊት እንዳለፉ መልእክተኞች አንዱ መልእክተኛ ነው እያለ ይናገራል። ስለዚህ በሌላ ቦታ ላይ ወጀዐለኒ ነቢይን አለ፣ እኔን አላህ ነቢይ አድርጎኛል አለ።
በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل እያለ ይናገር። ስለዚህ አምላክ አላህ ሱብሓነሁ ወተዓላ መልእክተኛ አድርጎ እንዳለፉት ነቢያቶች አንድ ነቢይ አድርጎ አስነስቶታል። ታዲያ ማንን ሰበከ ከተባለ እዚያው ላይ ምን ይላል? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። ይህ ነው የመጣበት ዓላማ። አገልግሎት ነው ከተባለ ነው አላህን በብቸኝነት ተገዙት እያለ ነው። የእኔም ጌታ የእናንተም ጌታ እርሱ አላህ ነውና እርሱን በብቸኝነት ተገዙት አለ። ስለዚህ የመጣው ለምንድን ነው? ሊሂዳየት ናስ ኢለላሂ ሱብሓነሁ ወተዓላ ወኢላ ዲኒሂ ልቀዊም አልእስላም አልዓዚም። ዒሳ የመጣው ለምንድን ነው? ሰዎችን ወደ አንዱ አምላክ ወደ አላህ እርሱን አምልኩ እያለ ጥሪ ሊያደርገን የመጣው እንዳለፉት ነቢያቶች። ልክ እንዲሁ ሌላው ምንድን ነው? ዒሳ ሙበሽር ነው። ኢንጂል ወይም ወንጌል ማለት ብስራት ማለት ነው። ብስራቱ ታዲያ ስለምንድን ነው? ቀጣይ ስለሚመጣው መልእክተኛ ነቢይ ነው። ዒሳ ምን አለ? ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ አለ። ሌላው አገልግሎት የመጣሁበት ዓላማ ከእኔ በኋላ ያለውን መልእክተኛ ላበስራችሁ ዘንድ ነው አለ። ማን ይባላል? እርሱም ስሙም አሕመድ ወይም ሙሐመድ ይባላል አለ። ከእርሱ በኋላ ያለውን ታላቁን መልእክተኛ አብስሮ ሳለ ሰዎች ግን አስተባበሉት፣ አንቀበልም አሉት፣ ካዱት። ልክ አይሁዳውያኖች መሲሁን አንቀበልም እንዳሉ ማለት ነው። ያ እሺ እንትን ስማኝ፣ እንትን አሁን የሆነ ነገር ልነግርህ ፈልጌ ነበረ። ማለት አንተ እዚህ ቁጭ ብለህ ማለት የራስን እየተናገርክ ስለ እንትን አሁን አንተ የምትናገረው ሌላ ላይቭ ላይ ደግሞ ቁርአንን የሚሳደቡ አወቅም ብለው በጣም የሚለፈልፋሉና አንዳንዴ እንኳን ወደ እነሱ ብትሄድ ጥያቄ አለው። ሲቀጥል ሰለቸን እኮ ይሄ ነገር ወይ መጥተው አይናገሩ ራሳቸው እነሱ ይልኳቸዋል። ከይፍ ያለ እስከ መቼ ድረስ ይልኳቸዋል? ይሰማል። እስኪ አንድ ቀን ገብታችሁ ሁሴን ጋር ገባና እስኪ አውራለን በሉት። ማንኛውም ሰላም አለይኩም። ወአለይኩም ሰላም حاجي شكرا ابو حاجي شكرا. السلام عليكم. وعليكم السلام. عندنا عبدو با الو با بسم الله. ኔትወርክ እያስቸገረኝ اوكي እኔ ለዚህ ሁሉም ህዝብ አንድ ነገር የምነግር ነገር ማለት ነው። ነገርንሽ እያረገኝ እኮ ነው እሱ። ታው እናንተ ቤት አታድርጉት፣ ካልሆነ ቤት ነው የማላደርጋችሁ። አሁን ተናግራችኋለሁ። ቀጥል። እሺ ቢስሚላህ ወልሐምዱሊላህ። አሁን በፊት ክርስቲያን ነበርኩ። አይ ወአለይኩም ሰላም مرحبا. በቃ እንካር አላህ ወደ እስላም በራ ወንድማች ኔትወርክ ያስቸግራል መሰለሽ። በኋላ ትቀጥላለህ ኢንሻአላህ። አይ ሰላም አለይኩም። እሺ ጥያቄ አለ። ቀጥል ዴቭ፣ እንዴት ነህ? ሰላም ሙስሊም፣ እንዴት ነህ? ደህና ነህ? አለሁ። ደህና ነህ አንተ? አለሁ አልሐምዱሊላህ። እሺ ስለ ኢየሱስ ቅድም ስታወራ ነበርና ስለ ኢሳ እውነት ነው። እሺ ቀጥል። እሺ እውነት ነው እያልኩ ነው። እሺ እና እሱን ከምን አንፃር እንረዳው? ማለት ከቁርአን አንፃር ወይስ ከመጽሐፍ ቅዱስ አንፃር? ኢየሱስን ከቁርአን አንፃር ነው እንጂ መረዳት ያለብህ። ለምን ማለት ቁርአን የተጻፈው አሁን ኢቭን ወንጌል ከመጻፉ በኋላ ነው። ወንጌልማ እሺ ቀጥልሽ እንዳላቋረጥ ምን ያለ መሰለህ፣ አሁን አንድን አካል ክርስቶስን ለመረዳት ሰዎች ከጻፉት ይልቅ አምላክ ያወረደው ይሻላል አይደለ? አሁን እነ ሉቃስ የክርስቶስን የህይወት ታሪክ ራሳቸው እንደ ጻፉ ይናገራሉ። አጥቼ ላሳየህ እችላለሁ። አይ ራሳቸው ሲባል ግን ያዩትን የሰሙትን የዳሰሱትን አዳምጣት።
ቁርአን ግን የመጣው በመንፈስ ቅዱስ ምሪት ነው፣ በቀጥታ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አየህ አምላክ ከተናገረውና ሰዎች ከየትም ሰምተው ምን ብለው አዳምጠው ከጻፉት አይ ከየትም የሰሙት አይደለም ሙሱ ነው። ከየትም ነው ላሳየህ። ኢየሱስ የተናገረውን ያዩትን የዳሰሱትን የሰሙትን ራሳቸው ያሉ ራሳቸው መስክረውን የጻፉት። ሉቃስ ኢየሱስ ክርስቶስን አይቶታል፣ ያውቀዋል፣ መርጦታል። ከሐዋርያቶች መካከል ያየነውን የሰማነውን እናገራለን አይደል እኮ። ኢየሱስ ክርስቶስ ስንት ደቀ መዛሙርቶች ነበሩት? ለምሳሌ 12 120 ቤተሰብ አሉት። 12 ደቀ መዛሙርቶች ነበሩት። ኢየሱስ ክርስቶስ የመረጣቸው 120 ቤተሰብ እሱ መጽሐፍ ቅዱስን የጻፉት እነዚህ 12 ደቀ መዛሙርቶች ናቸው። 120 ቤተሰብ አሁን ክርስቶስ በአጠቃላይ ያስተማራቸው 120 ቤተሰብ መርጧቸዋል ለመምህርነት ማለት ነው። ኢየሱስ ክርስቶስ እሺ፣ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስንት ደቀ መዛሙርቶች ነበሩ? 120 አልኩ። ኢየሱስ ክርስቶስ 120 ደቀ መዛሙርቶች እንደነበሩት መጽሐፍ ቅዱስ ላይ ያሳየ። እንዴት ጋር ሐዋርያት ሥራ ምዕራፍ 1 ላይ ሐዋርያት ሥራ ምዕራፍ 1 ላይ 120 ደቀ መዛሙርት ነበሩ። 120 ቤተሰብ ማለት 12 ሐዋርያት፣ 72 አርድእት እና 36 ቅዱሳን አንስት። አንዴ ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት ስንት ናቸው? ስለ 120 ናቸው ብለኸኛል። ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርቶች 120 መሆናቸውን ማስረጃ አንብብልን። አይ ሲጀመር ዓለምን ሁሉ ነው የመረጠው፣ ግን ለማስተማር ከሆነ 12 ሐዋርያት ሾሟቸዋል። ከዚያስ ሌላው ደግሞ ከ12 ሐዋርያት ውጪ ያሉት ደግሞ ምን ሆነ? ክርስቶስን ተከትለውታል ለማስተማር ለወንጌል አገልግሎት 120 ቤተሰብ መሆኑን በሐዋርያት ሥራ ምዕራፍ 1 ጀምረህ ማየት ይችላል። ምዕራፍ 1 ላይ ሐዋርያት ሥራ ምዕራፍ 1 አንብብልን። አንድ መጽሐፍ ነው ያዝኩት፣ አንድ ስልክ ነው ያዝኩት። እሺ እናነብላለን፣ ችግር የለውም። የሐዋርያት ሥራ ምዕራፍ 1 ነው። አዎ ምዕራፍ 1። እሺ አንብብልህ ምዕራፍ 1 እስኪ ክፈተውና መጽሐፍ ካለ ክፈተው። እሺ ቁጥሩን እርግጠኛ ስላልሆንኩ ነው። ችግር የለውም። ያው የሐዋርያት ሥራ ምዕራፍ 1 ቁጥር 1 አይደለ? እሺ ወደ ላይ እስኪ ስክሮል አድርጉ። እሺ ያው እሺ አሁን ወደ ላይ 120 እስከሚለው አለ ቁጥሩ አለ ሙሉ ማለት ነው። እስኪ ወደ ላይ ነው 120 ደቀ ማነው ሐዋርያቶች መጥተው ቁጥሩን አይችልም ገረ ችግር የለም። ችግር አንተ እንደፈለክ በቃ ያወጡልኛል። ካወጣለሽ ደግሞ 12 እሺ አሁን 12 ደቀ መዛሙርት ለማንኛውም አምላክ ከተናገረውና ሰዎች ችግር የለው 120 ቤተሰቡ ነው ያመጣው። እሺ አምላክ ከተናገረውና ሰዎች ተከታትለን ጻፍን ካሉት የትኛው ነው የተሻለ የሚሆነው? የትኛውን እንመን ብለህ ስለጠየቅ ኦኬ እሱ አሁን ስለ ቁርአን እኔ ምንም የምናገረው ነገር አይኖረኝም። አሁን ከወንጌላት ማለት ነው ከጻፉት ውስጥ ማለት ነው በታሪክም ሆነ በትንቢትም ሆነ አንድ ስህተት ካለው መናገር ትችላለህ። ምክንያቱም የአንድ ቃል እውነተኝነት የሚራገጠው አዳምጠኝ። አሁን የትኛውን እንቀበል የሚለውን መስፈርት እንጂ እያስቀመጥን ያለ ነው። ስለ መጽሐፍቶች አላነሳንም። እንደው የትኛው መቀበል ያለብን ስለጠየቅ አምላክ የተናገረው ነው። ስለ አምላክ የተናገረው በጣም ይሄን ሐዋርያት የጻፉት ደግሞ ማን ነው? አምላክ የተናገረውን ክርስቶስ ማለት ነው። ክርስቶስ የተናገረውን ቆይ አዳምጠኝ፣ አንዴ አዳምጠኝ። እነሱ ሁሉን ተከታትለን ጻፍናል እንጂ የአምላክ ቃል ነው ብለው የተናገሩበት ቦታ አለ። ሐዋርያትን ማን ነው? መጽሐፍ ቅዱስ ነው። የሰሙትን እኮ ነው። አብረን ጠጣን፣ አብረን ዋልን፣ አብረን አደርን እያሉ እየተናገሩ የዋሉትን እንዴ። እሺ በጣም ጥሩ። አንዴ አዳምጠኝ። አሁን ቁርአን ላይ ቀጥታ ስንመጣ ጊዜ ቃል በቃል ምን ይላል? ذلك الكتاب لا ريب فيه ይላል። ይህ ቁርአን ከአምላክ ዘንድ ለመሆኑ ምንም ጥርጥር የለውም። አንዴ አዳምጥ። የኛ ነብይ ሰለላሁ ዐለይሂ ወሰለም ስለ ዒሳ ሲጽፉ ጊዜ ሁሉን ተከታትዬ ከእነንትና ሰምቻለሁ። ገብታችኋል አይደል? ወይንም የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ከእነንትና ተከታትለን ምናምን አላሉ። ቀጥታ ተናጋሪው ማን ነው? አምላክ ነው። ያ አንተ ዒሳ ወያለ የሚያናገረው ራሱ ነው። እንዳይገደል አደረኩት፣ እንዳይሰቀል አደረኩት እያለ ቀጥታ የሚናገረው ራሱ ነው። ገብቷል? ስለ ዒሳ እኔ መልእክተኛ አደረኩት እያለ የሚናገረው ራሱ ነው። እኔ ነብይ ያደረኩት ራሱ ነው። አምላክ ነው ራሱ ስለ ዒሳ የሚነግረው። መጽሐፍ ቅዱስ ላይ ስትሄድ ግን ሉቃስ ምን እንዳለ እንመልከተው። ሉቃስ ሁሉን ተከታትዬ ብዙ ሰዎች ለመጻፍ እንደሞከሩ አለ። በጣም በርካታ ጸሐፊያን ነበሩ፣ የወንጌል ጸሐፊያን። እኔም ልክ እንደዛ ታሪክ እንድጽፍ
መልካም ሆኖ ስለታየኝ ጻፍኩኝ ይላል። ችግሩ ምንድነው? እሺ ሆሱዬ ማለት ምንም እነሱ ሲጽፉ ጊዜ የአምላክ ቃል ነው ብለው ጻፉ ነው። የአምላክ ቃል ነው ብለው የተናገሩበት ቦታ አለ ነው ሉቃስ። የአምላክ ቃል ማለት የአምላክ ቃል ነው ብለው ተናግረዋል። እኛ ከሰማይ የወረደ ምናምን የምንለው ታሪክ የለም። ምክንያቱም ኢየሱስ ክርስቶስ ከሰማይ ወረደ አላልኩም። ከሰማይ ወረደ አላልኩም። ራሱ ኢየሱስ ክርስቶስ የተናገረው ነው። አዳምጠኝ። ይሄ ደፍ የአምላክ ቃል ነው ብሎ ያምናል ወይ ሉቃስ መጽሐፉን? እንዴ ኢየሱስ ክርስቶስ እኮ አምላክ ነው። የአምላክ ቃል ነው ብሎ ያምናል ወይ ጸሐፊው ሉቃስ መጽሐፉን? በደንብ ነው የራሱ ኢየሱስ ክርስቶስ የተናገረው አይደል? የቱጋ ነው ሉቃስ የአምላክ ቃል ነው ይሄ መጽሐፍ ቅዱስ የጻፍኩት ብሎ የተናገረበት? ወይንም ማርቆስ ወይንም ማቴዎስ ወይንም ዮሐንስ የትኛው? እሺ የሉቃስ ወንጌል ስለማን ነው የሚናገረው? አሁን አትጠይቅ። ማስረጃ ልክ እኔ እንደሰጠው እንድትሰጠኝ ነው። የአምላክ ቃል ነው ብሎ የጻፈ አንድ አንተ ጠይቅ ስለሚመቸኝ ነው ማለት ማወቅ ከፈለግኝ ነው። ዴቫ የአምላክ ቃል ነው ብለው የተናገሩበትን አሳየን ነው ይሄን መጽሐፍ ቅዱስን እነዚህ ጸሐፊያን ወንጌላቶች። እኔ ወንጌሉ ራሱ እኮ የኢየሱስ ክርስቶስ ማለት አራቱም ወንጌላት ተመሳሳይ ነገር በታሪክም ማስረጃ ያለው እዛው አይሁዳውያን የፈጸሙት ዓለም የሚደግፈው ያንተ እምነት ነው ዴቭ። ግን የመጽሐፉ ጸሐፊያን እምነት የአምላክ ቃል ነው ብለው የተናገሩበት ቦታ አለ ወይ? ጸሐፊዎቹ ሲጽፉ ማለት የአምላክ ቃል ስትል እኔ አልገባኝም ብዬ ነው። ግልጽ ነው። የአምላክ ቃል ነው ብሎ የተናገሩበት ቦታ አለ ወይ? ይሄን የሚናገሩትን ቃል የጻፉት ማለት አምላክ እያወራ እነሱ የጻፉት እንደ ጻፉት ነው። አዎ እንደሱ አምላክ እየነገራቸው የጻፉ ናቸው ወይንስ አይደሉም? እንዴ ያዩትን እየጻፉ ለምን ይነግራቸዋል? ያዩትን ጻፉ እኮ ያዩትን እየጻፉ ጥያቄው የአምላክ ቃል ነው ብለው ያምናሉ ወይ እነዚህ ጸሐፊያን? ማርቆስ፣ ሉቃስ፣ ዮሐንስ፣ ማቴዎስ ሲጽፉ ይሄ የምንጽፍላችሁ የአምላክ ቃል ነው ብለው ተናግረዋል ወይ? ግልጽ ጥያቄ ማለት እኔ ጥያቄው አልተዋጠልኝም። ምን እንዴት አድርግ እንደመስልህ አላውቅም። በቃ መልኩ እንደመለሰልህ በቃ እነዚህ ሰዎች የጻፉት ምንድነው? ባጭሩ የክርስቶስን የህይወት ታሪክ ነው። ምድር ላይ ያሳለፈው የህይወት ታሪክ። መልካም ገና ስትጀምር ጊዜ ማቴዎስ ምን ይላል? የኢየሱስ ክርስቶስ የህይወት ታሪክ ብሎ ይጀምርልሃል። ከዛ አብርሃም እንትናን ወለደ እንትናን ወለደ ምናምን ብሎ ታሪኩን ይዘረዝራል። ኦኬ ልክ እኛ አንድ የረጋበን እንጂ ዴቭ አዳም ልክ እኛ ጋር ለምሳሌ ምን አለ ከተባለ ሙአሪኾች አሉ ታሪክ የሚጽፉ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ብሎ የሚጽፍ አለ። ገብቷል? ረውደቱል አንዋር ፊ ሲረት ነብይ ሙኽታር አለ። ለምሳሌ ሶፊዩ ረህማን ሙባረክ ፍሪ የሚባል ሰው ተነሳና የነብዩ መሐመድ የህይወት ታሪክ አለ። ወንጌላት ማለት ልክ እንደዛ ናቸው። አንድ ታሪክ ጸሐፊ መጥቶ እንደጻፈው ናቸው። ገብቷል? እኛ ያንን ረጋበል እኛ ሶፊዩ ረህማን መጥቶ ስለ ነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ የጻፈውን የአምላክ ቃል ነው እንላለን ወይ? ላ እንለም። ገብቷል አይደል? አንድ ጸሐፊ ታሪክ ጸሐፊ መጥቶ የጻፈው ነው። ሉቃስም ምን አለ? የታሪክ መጽሐፍ ነው የምጽፍላችሁ አለ። የማንን? የኢየሱስ ክርስቶስን የህይወት ታሪክ ምድር ላይ ያሳለፈውን ኢየሱስ እንዲህ ብሎ ከዛ እንዲህ ብሎ ከዛ እንዲህ አድርጎ ምናምን እያለ ተረኩ ያንን ጻፉ። ስለዚህ እነዚህ የታሪክ መጽሐፍቶች እንጂ የአምላክ ቃል ናቸው ብለው ደፍረው ራሱ ወንጌላቶች ጸሐፊያን አልተናገሩም የትኛውም ቦታ ላይ። ይሄን ያስላል። እሺ ጨረስክ? እሺ ማለት አሁን ቃል በቃል ከሆነ የምፈልገው ጀስት ቁጥርና ምዕራፉን ላልሰጥ ይችላል። ግን ኢየሱስ ክርስቶስ ታሪክ መጻፉ ራሱ ኢየሱስ ክርስቶስ ስለ አምላክ ነገር የሚወራ ከሆነ የአምላክ ቃል መሆኑ ማስረጃ በዚህ ነው። አሁን አንተ ኢየሱስ ክርስቶስ አምላክነቱን ስለማትቀበል ጀስት እንደ ማንኛውም ታሪክ አድርገህ ወስደው ትችላለህ። ኖ ስለ ኢየሱስ ክርስቶስ ጻፉ ማለት ሐዋርያቱ ስለ አምላክ ጻፉ ነው። ስለ አምላክ የተጻፈው ደግሞ ምንድነው? የአምላክ ቃል ነው አይደል እንዴ? በቃ እንደሱ ከሆነ ጸሐፊያኖቹ ኢየሱስን ማርቆ ማን ነው አሁን ከተናገርከው ካንተ አንተ አምላክ መሆኑን ስለማታምን ነው አለኝ። ጥሩ ችግር የለውም። እነዚህ ጸሐፊያኖች ኢየሱስ ክርስቶስ አምላክ ነው ብለው ካመኑ ልናይ ነው። አሁን በማስረጃ ሉቃስ ኢየሱስ ክርስቶስን አምላክ ነው ብሎ ያምናል። ሉቃስ ኢየሱስን አምላክ ነው ብሎ ያምናል። ሁሉም ሐዋርያት ዴፍ ሐዋርያት በኋላ ሉቃስ ኢየሱስ ክርስቶስን አምላክ ነው ብሎ ያምናል። ያምናል። እውነት ነው። ማስረጃ ሉቃስ ኢየሱስ ክርስቶስን አምላክ ነው ብሎ ተናገረ። አይ አላለም የሚል ማስረጃ አቅርብልኝ። እኔ ሙሉ ወንጌሉ ስለ አምላክነት ስለሆነ የተጻፈው ማለት ነው እኮ እንዳሳየኝ እኮ እያልከኝ ነው። እነዚህ ጸሐፊያን አምላክ ነው ሉቃስ አምላክ ነው ኢየሱስ ያለበትን ቦታ አስተያየሽ ችግር የለም። ያው እየተከለ አሳየኝ። ሙሉ የሉቃስ ወንጌል ስለ ኢየሱስ ክርስቶስ አምላክነት የሚመሰክር ድንቅ ተአምራትን የሚሰራ ነው። አንድ ጥቅስ ስጠኝ ኢየሱስ አምላክ ነው ያለበት ቦታ ሉቃስ። አንድ ሁለት አይደለም አንድ
እኔ እኮ ምን አልኩ? ሙሉ ወንጌሉ የሱ ነው አልኩ እኮ። ወይ በፈጣሪ አንድ ጥቅስ ስጠኝ። ኢየሱስ አምላክ ነው ያለበት ሉቃስን እሺ ሉቃስ ወንጌል ምዕራፍ 1 ላይ ብትመለከት ኢየሱስ ክርስቶስ በድንግልና ተወልዷል። ስለዚህ አምላክ ነው። ወይና ሲወይና የለም ወጣ እንደ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነው? አንድ ጥያቄ ነበረኝ። ምን ይላል? አንድ ሰው ሲወለድ ወላ ተበራስ እኔ አላሰጣትም በራሱ ጊዜ ተፈሽ አንድ ሰው ሲወለድ እሺ፣ ግን ብዙ ሰው ነው የተወለደው እዚህ ዓለም ላይ። እኛ ገር ራስ በጣም ተወልደዋል። ቀደሩ ይጻፍለታል። እውነት ነው። ያን ቀደር በዱዓ መቀየር ይቻላል እንዴ? መጥፎ ምናምን ከሆነ እሱ ዱዓ ሲያደርግ ይቀየራል? የሚቀየር አለ፣ ማይቀየር አለ። የሚቀየር ምንድነው ከተባለ በአንተ ላይ ሊደርሱ ያሉ ቅጣቶች ካሉ፣ ለምሳሌ የሆነ ኃጢአትን ሰርተህ አድርገህ ወይንም የሆነ ጥፋት አድርገህ ወደ አላህ ንስሐ በምታደርግና በምትመለስ ጊዜ አላህ በዚያ በጠፋኸው ጥፋት ሊመታ ያለውን ቅጣትህን ይመልስልሃል። ያ ነው። እሺ እና ደግሞ ለምሳሌ አሁን ሸዋልን ጀምሬ አንድ ቀን ጾሜ ካቋረጥኩ በኋላና በሁለተኛ ቀን ዘልዬ ሶስተኛ ቀን ብጾም ችግር አለው እንዴ? በደንብ ዘለህ ሶስተኛ አምስተኛውን ቀን መጾም ትችላለህ። ችግር የለውም። ብቻ ስትዘል እግርህ እንዳይሰበር አይደል? እንፈልግሃለን እግርህ እንዳይሰበርብህ። ለማንኛውም ከፈለጋችሁ ያቆራረጣችሁ መጾም ትችላላችሁ። ከፈለጋችሁ ደግሞ ሳታቆራርቁ በተከታታይ መጾም ትችላላችሁ። በላችሁ ግን የትኛው ነው በተከታታይ መጾም ነው? ለምን ከተባለ መልካም ስራ ቶሎ መሰራት አለበት። መቼ ሞት እንደሚመጣ እናውቅምና አሳልፌ ጾማለሁ ስትል የሳኔ ሞት ሊመጣብህ ይችላል። አልሙእሚን ላ ዩዐጅል ዐመል አልኸይር፣ ሙስሊም መልካም ስራን አያንጓድልም። ማለት ወደፊት እሰራዋለሁ ብሎ እንትን የሚል አይደለም። ሞት መቼ እንደሚመጣብኝ አላውቅምና ቶሎ እሰራዋለሁ ይላል። ስለዚህ በላጩስ ነው። አይ ያቆራረጥኩ ልጾም ካረገን ሰውየው ይችላል፣ ችግር የለውም። እሺ ሹክራና ያፉን። እሺ ጥያቄ ያለው መጠየቅ ይችላል። ማሚ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነህ? ደህና ነህ? እሺ ልጆች እዚህ ያላችሁ ሁሉ ከታች ያለው ልጅ መሐመድ የሚለው ፎሎ አድርጉት። በጣም ጎበዝ ልጅ ነው። ንዝዝር ነው። በጣም ጎበዝ ልጅ ነው። እሺ ጥያቄ ያለው አለ? ሰላም አለይኩም። ሰላም። እሺ ሁሱ አንድ ጊዜ አስገባኝ በአላህ ይላል። እኔ ሁለት ጊዜ ነው የማስገባህ። ናግባ። እሺ ጥያቄ ጠይቅ። የገባ ሰው ካለ ጥያቄ ጠይቅ። ሄሎ ወአለይኩም ሰላም ወራህመቱላህ። እሺ አንተ ጥያቄ ነበረኝ። አይ ለምሳሌ ይሄ መርፌ ማለት ነው። የሶስት ወር የምንወስደው የእርግዝና መከላከያ መርፌ እውነት ነው። እሺ እና እሱ አሁን ፔሪዳችን ያዛባብናል። እሺ ስለዚህ አሁን ቢያንስ በወር እስከ አንዳንዴ እስከ 15 ቀን ይቆያል። አንዳንዴ ደግሞ በቃ ወሩንም የሚፈስበት ጊዜ አለ። በዛ ሰዓት ጾምና ሰላት እንዴት ነው የምናደርገው? እሺ የእርግዝና መከላከያ እያላችሁ መድኃኒት የምትጠቀሙ ሰዎች ትልቅ ጉዳት ይሄ ነው። ሶላታችሁን እንዲዛባባችሁ ያደርጋል። ምክንያቱም ያ የወር አበባው እየተቆራረጠ ስለሚመጣ
እዛኔ ትቸገራላችሁ። እንደተቀላይ ትሰጣል። በዚህ የተፈተኑ ሰዎች ታዲያ ምንድነው ማድረግ ያለባቸው ከተባለ ወሩን ሙሉ የወር አበባ የሚፈስ ከሆነ ወሩን ሙሉ ሳይሰግዱ ያቋርጣሉ ወይ? ላ ይሰግዳሉ። ግን እንዴት ያደርጋሉ? ልክ የሀይዱ መምጣት በሚጀምር ጊዜ አንድ ብለው መቁጠር ይጀምራሉ። ልክ ከዚያ በፊት በአማን ቀን በሚመጣቸው የሀይድ ቀናቶች ቁጥሩና በዚያ ያደርጋሉ ማለት ነው። 7 ቀን ከሆነ ሲመጣት የነበረው ልክ አንድ ብሎ ሲጀምር ለ7 ቀን ያክል መስገድን ታቋርጥና ከ7 ቀን በኋላ ባለው ግን ትሰግዳለች። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ አለባት። ቀጣዩን ሶላት በምትሰግድ ጊዜ ያ ደም ሊፈስ ስለሚችል በመካከል ማለት ነው። በዚህ መልኩ ትቀጥላለች። ኃይሌ መርሐባ ኃይሌ። አቤት ውሱ እንዴት ነህ? እንዴት ነህ? ደህና ነው ወይ? አለሁልህ። እንዴት ነህ? አለን። ክርስቲያን ነህ እንዴ ኃይሌ? ረመዳን ከሪም ብያለሁ። አዎ ክርስቲያን ነኝ እኔ። ኦኬ። ኢየሱስ ክርስቶስ አምላክ አለው የለውም? አምላክ አምላክ የለውም። አምላክ እንዳለው ራሱ አስተምሯል። ማስረጃ ላሳየህ። ምን ትላለህ? እኔ አሁን እሱ ላይ ላወራ ሳይሆን ለየመጣሁት አንድ እንትን አለኝ። አራህ እኮ ወደ ማስረጃው ሲሄድ ነው አሁን ወደ ኋላ ያልክብኝ እንጂ አምላክ አለው ወይ ስለ አረ የለውም አልክ። ማስረጃ ላሳየህ። አይ ራሱ አምላክ የለውም ነው እኔ። አዎ ራሱ ግን ኢየሱስ ክርስቶስ እኔ አምላክ አለኝ ፍቱኝ ይላል። ቃል በቃል መጽሐፍ ቅዱስ ላይ ላሳይ ኃይሌ አሳየኝ። እንደሱ ነው የሚባለው። ቆይ ላሳየህ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን አለ መሰለህ? ያው ቁጥር 17 ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ አምላኬና ወደ አምላካችሁ አለ። ማን ነው የኢየሱስ ክርስቶስ አምላክ አምላኬ እያለ የሚጠራው? ኃይሌ በስጋው እኮ ነው ወደ አምላክና ወደ አምላክ ያለው እንጂ በስጋዬ ነው ያለው። የቱ ጋር ነው? የለም እንደዛ የሚል መጽሐፉ ላይ። እሱን ያለችው ቤተክርስቲያን ናት፣ መምህሮቻቸው። ኢየሱስ አላለም። ኃይሌ ኃይሉ ኃይልነት እሱ አቤት እየሰማህ ነው? አይሰማም? አረ በደንብ ይሰማል። ማንን ነው አምላኬ የሚለው ኢየሱስ ክርስቶስ? አረ በደንብ ይሰማል። አምላኬ ወደ ስጋ ኃይልሻ በደንብ ይሰማል። ኃይልነት ኃይላለም ሃይላይት እንደ ወጣ ወላሂ ሃይላይት አሳይቶን ወጣ በራሱ ጊዜ። እኛም ደንግጠናል። ሁሱ ጥያቄ ነበረኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ምንድነው? የኔ ጥያቄ ሁሱ በረመዳን አሁን በስህተት ግንኙነት ያድርጉ ባልና ሚስቶች ከፋራ እንደሚያወጡ የታወቀ ነው እና ከፋራውን ባል ብቻውን ነው የሚያወጣው ወይስ ለየግላቸው ያወጣሉ የሚለውን ነበር። ጥሩ ጥያቄ ነው። በደንብ አድርጋችሁ መልሱን አዳምጡ ከእንደ ማስረጃው ስለምነግራችሁ። በመጀመሪያው ጀምር ጊዜ በረመዳን በቀኑ ክፍለ ጊዜ ግንኙነት ማድረግ አይቻልም። የቀን ክፍለ ጊዜ የሚባለው ሰዓትም ከሱብሒ አዛን ጀምሮ እስከ መግሪብ አዛን ድረስ ያለው ቀኑ ክፍል ነው። ከዚያ በኋላ ግን ሌሊት ላይ ማድረግ ችግር የለውም። ሌሊት የሚባለው ክፍለ ጊዜ ደግሞ ከመግሪብ አዛን ጀምሮ እስከ ሱብሒ አዛን ድረስ ያለው የሌሊት ክፍለ ጊዜ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቱል በቀራ ወሒለ ለኩም ለይለተ ሲያሚ ረፈቱ ኢላ ኒሳኢኩም። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ሲናገር ምን አለ? በሌሊት በጾም ሌሊት ከሚስቶቻችሁ ጋር መገናኘት ለእናንተ ተፈቀደ አለ። አረፈት ፊ ሃዚሂል አያ ቢመዕና አልጅማዕ መዕናሁ አልጅማዕ። ስለዚህ ሌሊት መገናኘት ችግር የለውም፣ ቀን ግን ተከልክሏል። ስለዚህ በቀን ክፍለ ጊዜ ባልና ሚስት ግንኙነት ቢያደርጉ ቅጣት አለባቸው። 3 ነገር ማድረግ ከእነርሱ ይጠበቅባቸዋል። አንደኛ ተውበት ማድረግ።
ባልና ሚስት ግንኙነት ካደረጉ አንደኛ ተውበት ማድረግ ንስሐ ማድረግ፣ ምክንያቱም ኃጢአትን አድርገዋል። ኃጢአት ደግሞ ንስሐ ያስፈልገዋል። ስለዚህ አላህ ስብሐነሁ ወተዓላ ወደ ወንጀል ላይ ከወደቃችሁ ወደ እኔ ንስሐ አድርጉ ብሎ ተናግሯል። ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይሂ ኢነላሀ ገፉሩን ረሒም ወኢኒ ለገፋሩ ሊመን ታበ ኢላ ገይሪሃ ሚነል አያቲል ቁርአንያ አለቲ ጃአት ፊል ኪታቢ ወሱና። እሺ ይህን ከጨረስን በቀን ላይ ግንኙነት ያደረገ ሰው ወንጀለኛ ነው። አንደኛ ተውበት ማድረግ አለባቸው። ሁለተኛ ቀባ ማውጣት አለባቸው። ያ አንድ ቀን ተበላሽቷልና በግንኙነት ምክንያቱም በረመዳን ግንኙነት ያደረገ ሰው ጾሙ ይበላሻል። ስለዚህ ምን ይጠበቅባቸዋል? ቀባ ማውጣት ይጠበቅባቸዋል ያችን አንድ ቀን። ሶስተኛው ነገር ከእነርሱ የሚጠበቀው ምንድነው? ከፋራ ማውጣት። ከፋራ ቅጣት ነው ለዚያ። እሺ አሁን ማን ነው ይሄንን የሚያወጣው ታዲያ ወደሚለው እንምጣ። ሁለቱም ናቸው ወይንስ ባል ነው ወይንስ ሚስት ነች? አንደኛ ባልና ሚስት ሁለቱም በፈቃደኝነት አድርገው ከሆነ ሁለቱንም ይመለከታል። ሶስቱ ቅድም የጠቀስኳቸው፣ አንደኛ ንስሐ ማድረግ፣ ሁለተኛ ቀባ ማውጣት አንዷን ቀን፣ ሶስተኛ ከፋራ ማውጣት። ከፋራው ምንድነው? 2 ወር በተከታታይ መጾም ነው። ከተዋቸዋል ያን ካልቻለ ለ60 ድሃዎች መመገብ ነው። ወደ ማስረጃው እንመጣለን። ስለዚህ በሁለቱም በፈቃደኝነት ከሆነ የተደረገው ሁለቱንም ይመለከታል ይሄ ቅጣት። ሁለተኛ ሚስት አይቻልም፣ ሐራም ነው፣ ክልክል ነው እያለችው እየከለከለችው፣ ባል ግን ያንን እሱ ከሆነ በጉልበት ተጠቅሞ ያደረገው በሚስቱ ላይ እሱን እንጂ ቅጣቱ የሚመለከተው እርሷን ቅጣቷ አይመለከታትም። በእርሷ ላይ ያለባት ታዲያ ምንድን ነው? አንዷን ቀን ቀጣ ማውጣት። ምክንያቱም ያ ጾም ተበላሽቷል። ኸላስ አንድ ቀን ቀጣ ብቻ አለባት፣ ግን ከፋራ የለባትም እርሷ ፈቃደኛ ስላልነበረች። ሶስተኛ በዚሁ አንጻር በተቃራኒ ባል ሐራም ነው አይቻልም ክልክል ነው እያላት እርሷ ግን በጉልበት ተጠቅማ ከሆነ ያንን ነገር እርሷን እንጂ የሚመለከተው እርሱን አይደለም። እርሱ ላይ ያለበት ቅጣ ብቻ ነው አንጻሩ ማለት ነው። ይሄ ሊኖር ይችላል ወይ ልትል ትችላላችሁ። አይታወቅም። ሴቶች ወሹ እየሰሩ ነው፣ ቴኳንዶ እየሰሩ ነው፣ ካራቴ እየሰሩ ነው። ስለዚህ የዛኔ ባል ተገዶ ከሆነ ይህን ነገር የተደረገበት የዛኔ ቅጣቱ እርሱን ይመለከት እርሷን ይመለከታል ማለት ነው። ጨረሰን አይደለም? አሁን ማስረጃ እንጥቀስ። ማስረጃ ከየት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቤታቸው በር ላይ ትውልድን እያስተማሩ እያለ አንድ ሰው መጣ። በህዝብ መካከል ተቀምጦ እያስተማሩ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ሀለክቱ ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ማ አህለከክ ፈቃለ ረጁል ወቀዕቱ ዐላ እምረአቲ ፊ ነሃሪ ረመዳን ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ሀል ተስተጢዕ أن تعتق رقبة فقال لا فقال له النبي صلى الله عليه وسلم هل تستطيع أن تصوم شهرين متتابعين فقال لا فقال له النبي صلى الله عليه وسلم هل تستطيع أن تطعم 60 مسكينا فقال لا ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቁጭ ብለው እያስተማሩ እያለ ሰውየው መጣና ድምፁን ከፍ አድርጎ ያ ረሱላላህ አለክቱ አላቸው። አንተ የአላህ መልእክተኛ ሆይ ጠፋሁኝ አላቸው። ጥፋት ላይ ወደኩ እያላቸው ነቢ ሰለላሁ ዐለይሂ ወሰለም የትውልዳቸው መጥፋት የሚያሳስባቸው ወዲያው ምን ጠየቁት? ማ አህለክክ ምን አጠፋህ አሉት። ምን ጥፋት ላይ ወደክብኝ አሉት። የትውልዳቸው መጥፋት ከምንም ነገር በላይ ያሳስባቸዋል። እያስተማሩ ያሉትን አቆሙና ምንድን ያጠፋህ ብለው የሰውየውን መጥፋት መፍትሄ ለመስጠት ጠየቁት። ሰውየው ምን አለ? ወቀዕቱ ዐላ እምረአቲ ፊ ነሃሪ ረመዳን አላቸው። በጾም ቀን በሚስቴ ላይ ወደቅኩኝ አላቸው። አራዳ ናቸው ሰሃቦች። ቃል አጠቃቀም ተመልከቱ። ወደቅኩኝ በሚስቴ ላይ አለ። ገብቷቸዋል ምን ለማለት እንደፈለገ። ተገናኘሁ ለማለት እንደሆነ ቃሉን መጠቀም ስላልፈለገ ነው ሰሃባው። ነብዩ ሰለላሁ ዐለይሂ ወሰለም ከእነርሱ በላይ አራዳ ናቸውና ገብቷቸዋል። ምን አሉ? ወዲያው ማድረግ ያለበትን ነገሩት። ምንድነው መውደቅ ማለት አላሉት። ገብቷቸዋል በቃ። ከዚያ በኋላ ምን አሉት? ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ ማድረግ ያለበትን ጠቀሱለት። ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ ወይ አሉት። ገብቷቸዋል። አንደኛው ቅጣት እርሱ ባሪያን ከባርነት ቀንበር። እንግዲህ እስላም የመጣው ተመልከቱ የባርነትን አገዛዝ ነፃ ለማውጣት ነው። ነፃ ማውጣት በተግባር ገብቷቸዋል። ለዚያም ሴት ባሪያዎችን ነፃ አውጡ ነው የሚለው። በአብዛኛው አይታችሁ ከሆነ ሴት ልጅ ባሪያ ሆና እንድትኖር አይፈልግም ኢስላም። ስለዚህ ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። ፈቃለ ላ አልችልም፣ ገንዘብ የለኝም አለ። እሺ 2 ወር በተከታታይ መጾም ትችላለህ አሉት። ፈቃለ ላ አልችልም አለ። ሰውየው ከወጣትነት አልፏል፣ ወደ ማርጀት ሄዷል። ስለዚህ አልችልም እሱን መጾም አለ። እሺ ለ60 ድሃ መመገብ ትችላለህ አሉት። አልችልም አለ። ይሄንንም ሶስቱንም አልቻለም። ከኃጢአቱ የሚነጻበትን መንገድ እየነገሩት ነበር። አልቻለም ሶስቱንም።
ታዲያ ይህ ሰውዬ ከነ ኃጢአቱ እንዲመለስ አልፈለጉም። ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአቱ የሚነጻበትን መንገድ ሊያደርጉለት ነው። ከኃጢአቱ የሚነጻበትን መንገድ ሊያበጁለት ነው። ተመልከቱ። አላህ በቁርአን ላይ ምን ብሏቸዋል? ወዩዘኪሂም ብሏቸዋል። ከኃጢአታቸውም ትውልዱን ያነጻቸዋል። መሐመድ አሁን ይሄ ባህሪያቸው ሊስተዋል ነው እዚህ ጋር። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ከኃጢአት የሚነጻበትን መንገድ ሊፈልጉለት ወደ ቤታቸው ገቡና ለ60 ሰው የሚመጥን ምግብ ፈለጉ። ቤታቸው ውስጥ ምንም አላገኙም። በዘንቢል የተቀመጠ ቴምር ብቻ አገኙ። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረ ትከሻቸው ያንን በዘንቢል የተቀመጠ ቴምር ለ60 ህዝብ የሚያበላን ያንን ተሸክመው ወጡ ከቤታቸው። አስቡ፣ ሳሉት እስኪ ተሸክመው ከቤታቸው እናንተ አግዘኝ ናውጣ ምናምን አላሉም። ላ ራሳቸው አነሱና ተሸክመው ወጡ። ከዚያ በኋላ ትውልድ እንዳለ ተሰባስቧል። ብዙ ሺህ ህዝብ መዲና ላይ ነው። አስቡ፣ በርካታ ህዝብ ካመነ በኋላ ነው። ሰውየው በህዝቡ መካከል ስለተቀላቀለ ማየት ራሱ አልቻሉም፣ በዝተዋልና። ከቤት ከወጡ በኋላ አይነሳ ይላሉ ጠየቁ። የታለ አሁን የጠየቀኝ ሰው አሉ። ፈቃለ አነ ያ ረሱላላህ እኔ ነኝ አንተ አላህ መልክተኛ ብሎ ወጣ ከመካከላቸው። ተዓሉትን ሚን አሉት፣ እና ወደ እኔ ቅረብ አሉት። ቀረበ ሰውየው። ናና ይሄን ውሰድ ለ60 ድሃዎችን በአካባቢ ለሚገኙ አብላቸው፣ አላህም ኃጢአትህን ይምርልሃል ሂድ አሉት። አያቸው ሰውየው ታዲያ ቢል ጥሩ ነው። ያ ረሱላላህ አንተ የአላህ መልክተኛ ሆይ በዚህ አካባቢ እንደኔ የባሰበት ድሃ የለም እኮ አላቸው። ሰደቃ ደግሞ የሚገባው ከማንም በላይ ድሃ ለሆነ ሰው ነው። ከኔ በላይ እንደዛ የባሰበት የለም፣ ሁሉም አለው፣ እኔ ነኝ የሌለ ድሃው እኔ ነኝ አለ። فضحك النبي صلى الله عليه وسلم ሳቁ። ገብቷቸዋል ማለት ይፈልጋል። እንደሱ ከሆነ ሰደቃ የሚገባው ከማንም በላይ ለድሃዎች ነው ተብሏልና አላህ በቁርአን ላይ እነመ ሰደቃቱ ሊልፉቀራ ብሏል። ሰደቃ መስዋዕት የሚገባው ለድሃዎች ናቸው ብሎ ተናግሯልና ቤተሰቦችህ ድሃ ከሆኑ ለአንተ ለቤተሰቦችህ አብላው፣ አላህም ኃጢአትህን ይምርልሃል ሂድ አሉት። ወዲያው ሰውየው ሄደ እና ይህ ነው። ስለዚህ በረመዳን ግንኙነት ያደረገ ሰው ቅጣቱ በዚህ መልኩ ይሆናል ማለት ነው። ገብቷል ወንድማችን ጀምስ? ሸክራን ገብቷል። አብሶ ሸክራን አንድ ሌላ ጥያቄ ይቻላል? ይቻላል፣ ግን ብዙ ደቂቃ ተወሰድሽ። ሌሎችም ስላሉ 50 ደቂቃ ብቻ ሰጥቻለሁ። ፈጠና አድርገህ 50 ደቂቃ። እሺ ሸክራን አመሰግናለሁ። ላሳጠርና ያው እንግዲህ አላህ ይጠብቀን፣ በእስልምና ኖረን በእስልምና የምናልፍ አድርገን እና እንዲያው ቢያጋጥም በሚለው ነው። አንድ ሙስሊም ሰው ወደ ክርስትናው ቢሄድና በኋላ ግን መመለስ ቢፈልግ ትዳር መስርቶ ልጅ ካፈራ በኋላ መመለስ ቢፈልግ ወደ እስልምና እና ቢመለስ እነዛ ባልተመለሱት ልጆቹ ይጠየቃሉ ወይ ሚለውን ነው። ቤት ባልተመለሱ ልጆች ይጠየቃ። ኦኬ፣ እሱ ወደ ኩፍር በሄደ ጊዜ አብረውት ወደ ኩፍር የሄዱ ልጆች ያፈራቸው ልጆች አሉ በዛ በኩፍርናው ጊዜና እሱ ግን በኋላ ተጸጽቶ ወደ መጀመሪያ ዲኑ ተመለሰበት። እነዛ ልጆቹ ግን አልተመለሱም እና በልጆቹ ይጠየቃሉ ወይ ሚለው ነው። በጣም ጥሩ ጥያቄ። አንደኛ ዳዕዋ ማድረግ አለበት። ዳዕዋ አድርጎላቸው ከተቀበሉ ሰየው አንቀበልም ካሉ ፈቀድ አዳ ማ የጅቡ ዐለይህ በእርሱ ላይ ያለበትን ግዴታ ተወጥቷል፣ አይጠይቅም። ዳዕዋ ያደርግላቸው፣ ይምከራቸው። ያ ዳዕዋ ባያደርግላቸውና ችላ ብሎ በዛው ቤታቸው የዛኔ ነው ተጠያቂ የሚሆነው። አይ እሺ ጥያቄ ያለና سلطان بن عبد العزيز آل الشيخ. يا سلطان. السلام عليكم. السلام ورحمة الله. مالي با اشتياق لنا قالوا يا أبانا ما لك لا تأمنا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون. السلام عليكم እሱ እሺ አንድ የመጨረሻ ጥያቄ ልጠይቅ ይሻላል። እሺ
አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አንዴ ክፈትልኝ። ችግር የለም ጥቅሱን እናውቀዋለን። በሱ ላይ ማናገር የምትፈልገውን ጠይቅሽ፣ መጠየቅ የምትፈልገው ወይም መናገር የምትፈልገው ሰላም አለይኩም አንዴ። እሺ አትጠይቅናለሽ እንመልስልሽ ወይስ ማስረዳት የምትፈልገው ነገር አለ በሱ ላይ? እሺ አዳልሽ ደስ እንኳን የጠየቅኩ አይደል እንዴ? እሺ ችግር የለውም በቃ ላታለሽ ደስ ይላል። እሺ ያ አዛይ ምዕራፍ 5 ቁጥር 20 ያ እሺ አዛይ ያስረዳሽ። እሺ አሁን አዳምጪ። የእግዚአብሔር ልጅ እንደመጣ ይላል። ሁለት አካልን ጠቅሷል እዚህ ቦታ ላይ፣ አንድ እግዚአብሔር፣ ሁለተኛ የእግዚአብሔር ልጅ። የእግዚአብሔር ልጅ እንደመጣ የመጣው ማን ነው? ኢየሱስ ክርስቶስ ነው። እውነተኛ የሆነውን እንድናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛ የሆነውን የተባለው አብን ነው እግዚአብሔር። እናውቅ ዘንድ ልቦናን እንደሰጠን እናውቃለን የተባለው ኢየሱስ ክርስቶስ ነው። ያ ማለት እውነተኛ የሆነውን እንዲያውቁ ዘንድ ለሰዎች ልቦናን የሰጠው ኢየሱስ ክርስቶስ ለሰዎች ልቦና ሰጥቷቸው እውነተኛ የሆነውን አምላክ እንዲያውቁ አድርጓቸዋል። ኢየሱስ ክርስቶስ እውነተኛ የሆነውን ያለውን እኔ ራሴ ሳልሆን የምፈታው ራሱ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ተሽኮ ከሆነ አባት ሆይ እውነተኛ የሆንክ አንተን እያለ ይናገራል። እውነተኛ ብሎ የሚገልጸው እርሱ ነው። ስለዚህ ልቦና የሰጣቸው ማን ነው? ሰዎች አንዱን አምላክ እንዲያውቁ ዘንድ ኢየሱስ ክርስቶስ ነው። እሱ ጥርጥር የለውም። እውነተኛ በሆነው በእርሱ አለን አለ። አየሽ፣ እውነተኛ በሆነው በእርሱ አለን አለ። ማን ነው እውነተኛ የሆነው? ራሱ አብ ነው። አሁን ከዚያ ቀጥሎ ምን አለ? ያንን ይህን እውነተኛ እንድናውቅ ያደረገንን ማንን ብሎ ገለጸው? እርሱም ልጁ ኢየሱስ ክርስቶስ ነው አለ። ማን ነው ያ? ልጁ ኢየሱስ ክርስቶስ እውነተኛ የሆነውን እንዲያውቁ ዘንድ ልቦና የሰጠው አካል። አሁን 4 ነጥብ አድርጎ ዘጋው ከኢየሱስ ክርስቶስን ጉዳይ። ከዚያ በኋላ ያ እውነተኛ የተባለው ያንን እየገለጸው ነው። እርሱ እውነተኛ ብሎ እንደገና ደገመው። እርሱ እውነተኛ አምላክና የዘላለም ሕይወት ነው እያለ ይናገራል። ስለዚህ እውነተኛ እያለ ያለው እዚህ ቦታ ላይ ያንን እግዚአብሔርን እንጂ ኢየሱስ ክርስቶስን አይደለም። ኢየሱስ ክርስቶስ ቃል በቃል ላሳይሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አንተ ብቻ እውነተኛ አምላክ እያለ ይናገረዋል። እርሱ ያው እዚህ ዮሐንስ 17 3 ላይ ኢየሱስ ክርስቶስ አብን እየተናገረ ነው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችላል የዘላለማዊ ሕይወት እያለ ይናገራል። አዛይ ላለሽ አዛይ ላለሽ ያው እሱ ነው። ማሚ ያለ ምናልባት ስም ጨምርልሽ ይኖራል ደግሞ አለው ሀቢቢ። እስኪ በዚህ ላይ የምትጨምርላት ነገር ካለ ጨምርላት። በጣም ማወቅ የምትፈልግ ልጅ ነች። ሌላ ጥያቄዎች ካሉ አስተናግድሻለሁ። አብሽሪ። እሺ፣ ሌሎች ክርስቲያኖች ካላችሁ ከዚህ በኋላ ገብታችሁ ማሚ ጋር መቀጠል ትችላላችሁ። በጣም ጎበዝ ልጅ ነው። ቀጥሉ ከእርሱ ጋር። ባረከላሁ ፊኩም። አይሽ ማሚ ቀጥልላትና በዚህ ላይ ሌሎች ጥያቄዎች ካሉ ደግሞ ታስተናግዳታለህ። ኦኬ ኢንሻአላህ። ባረከላሁ ፊክ። አዛሂል ድምጽ ይሰማሻል አይደል? እኔ ኦኬ። ምናልባትም አንድ ነገር ፍሪ ላድርግልሽና ጥቅሱ ላይ ክርስቶስ አምላክ ነው ብለሽ ነው የምታምኚው? እዛ ላይ ኦኬ። በመጀመሪያ ደረጃ ሁሱ እንዳለሽ ነው ጥቅሱ ለክርስቶስ ነው ተብሎ ቢታመንም ይሄ ጥቅስ በነገራችን ላይ በብዙ ባይብል ጥቅሶች ላይ የሉም። አብዛኛው ባይብል የመጀመሪያ መጻፍቶችን ቼክ ብታረጊ፣ ጥንት መጻፍቶችን ቼክ ብታረጊ እነዚህ ጥቅሶች የሉም። ሁለተኛው ዮሐንስ በራእይ ራሱ ዮሐንስ በራእይ አይቶታል ተብሎ የተነገረ ጥቅስ ነው እንጂ ክርስቶስ በአንደበቱ ተናገራቸው ተብሎ ከሚነገሩ ጥቅሶች ውስጥ አይደለም ይሄ ጥቅስ በራሱ። ለምሳሌ ክርስቶስ በራሱ ተናገራቸው ተብሎ የሚታመኑ 4 ወንጌላቶች ማርቆስ፣ ሉቃስ እና ዮሐንስ፣ ማቴዎስ 4 ወንጌላቶች አሉ። ከነዚህ ውስጥ ራሱ አይመደብም በመሰረቱ። ግን ሆኖም እንኳን እንቀበለው ቢባል አብዛኛው ጥቅስ ላይ እውነተኛ አምላክና የዘላለም አምላክ ተብሎ የሚጠራው ክርስቶስ አይደለም፣ የክርስቶስ አምላክ ነው። ይህን ደግሞ በአንደበቱ ክርስቶስ የሚያምነው ነገር ነው።
ለምሳሌነት በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 3 አካባቢ ላይ የክርስቶስ አምላክ አብ የዘላለም አምላክ ተብሎ ወይንም የተባረከ የክርስቶስ አምላክ ተብሎ የተቀመጠው ማን ነው? እግዚአብሔር አብ ነው። ስለዚህ ጥቅሱ አብዛኛው ጊዜ ላይ የዘላለም አምላክ ወይንም እውነተኛ አምላክ ተብሎ ሲመጣ ክርስቶስን ሳይሆን የክርስቶስን አምላክ እግዚአብሔር አብን ነው መሰረት አድርጎ የሚመጣው እንደ ባይብል ማለት ነው። እና ይሄን ይመስላል። ሌላ ጥያቄ ካለሽ ደግሞ ቀጥይ። እኛ ምናምነው አብ ወልድ መንፈስ ቅዱስ ያለ መለየት አንድ ነው ብለን አንድ ናቸው ብለን ነው ምናምነው። ትክክል። አዎ እናንተ ምን ትላላችሁ? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል ሶስት በመለኮት በስልጣን ግን አንድ ብላችሁ ነው የምታምኑት። ይሄንን እምነታችሁን እኔም አውቀዋለሁ፣ ችግር የለውም። እኔ እንደዛ ብላችሁ አታምኑ ብዬ አልቀውም። ግን መጽሐፍ ቅዱስ አይደለም እንደዛ የሚለው። መጽሐፍ ቅዱስ አምላክ በአካል ሶስት የሚል ጥቅስ የለም አይደለም አለ። ምዕራፉን አላስታውስም ግን ችግር የለውም። እኔ ነግሬሻለሁ። በአካል ሶስት የሚል ጥቅስ አለ ብለሽ ካሰብሽ ምንም ችግር እኔ ላውጣልሽ እችላለሁ። የሚተባበረሽም ሰው ካለ ቦታውን እዚህ ነው ብሎ ካሰበ እኔ ላውጣልሽ ጥቅሱን። አላስታውስም ግን ሉቃስ ምዕራፍ ላይ አብ ኢየሱስ ክርስቶስ ሲጠመቅ አብ በደመና በእርግብ አምሳል ተገለጠ። ኦኬ አንቺ የፈለግሽው ያው በዮርዳኖስ ሲጠመቅ ክርስቶስ በሚጠመቅበት ሰዓት እግዚአብሔር አብ ወይንም ደግሞ እርሱ የሚወደው ልጄ ይሄ ነው ብሎ ክርስቶስ ሲጠመቅ መንፈስ ቅዱስ ደግሞ በእርግብ አምሳል ሆኖ የተገለጠበትን ነው የምትይኝ? እዛ ጥቅስ ላይ ደግሞ ሶስቱም በአምላክነት አንድ ናቸው የሚል የለማ። እንደዛ አይነት ጥቅስ የለም። በእርግጥ እግዚአብሔር ወልድን ወይንም ክርስቶስን እግዚአብሔር አብ ይህ የሚወደው ልጅ እርሱን ነው እርሱን ስሙት ብሎ ሲጠመቅ እንደተናገረ መንፈስ ቅዱስ ደግሞ በእርግብ አምሳል እንደመጣ ይናገራል። ነገር ግን እነዚህ በአካል ሶስት አምላክ ናቸው አምልኳቸው የሚል ጥቅስ እዛ ላይ የለም። አለ ካልሽ ደግሞ ጥቅሱን ከፍትልሻለሁ፣ ምንም ችግር የለውም። ግን በአካል ሶስት አምልኳቸው ሶስትነታቸውን እኮ አንድነት እና ሶስትነታቸውን እኮ እዛ ላይ ማየት ይቻላል። ኦኬ በጣም ጥሩ። አዛይል አንድ ነገር ልንገርሽ፣ አምላክ አንድም ሶስትም ወይም አንድነትና ሶስትነት ተብሎ የሚነገርለት ነገር የለም። ለምሳሌ ክርስቶስ ስለ አምላክ የተጠየቀው ጥያቄ አለ። ከኔና ካንቺ በፊት በክርስቶስ ዘመን በነበሩ ሰዓት ላይ የክርስቶስ ተከታዮች ክርስቶስን ጥያቄ ያቀርቡለት ነበር። ልክ ማርቆስ ወንጌል ምዕራፍ 12 ከቁጥር 29 አካባቢ ላይ ከትእዛዛት ሁሉ ፊተኛይቱ የተኛይቱ ናት ተብሎ ለክርስቶስ ጥያቄ ቀረበለት። እኛ አይደለንም ያቀረብንለት። በዛ ሰዓት ላይ ሰዎች ነው ክርስቶስን ይህን ጥያቄ ሲያቀርቡለት ክርስቶስ ምን አለ? እስራኤል ወይ ስማ፣ ከትእዛዛት ሁሉ ፊተኛይቱ ጌታ አምላካችን እግዚአብሔር አንድ ጌታ ነው ያለው። አንድነትና ሶስትነት የሚል ነገር ወይንም አንድም ሶስትም ነው ሳይሆን ያለው የሚመለከው አካል ወይንም መመለክ ያለበት አንድ ብሎ ነው የገለጸው። አንድነትና ሶስትነት ወይንም አንድም ሶስትም የሚል ንግግር አልተናገረም። አሁን ይሄን የተናገረው ካንቺ ከኔ በፊት ክርስቶስ ተናገረው ተብሎ ነው። ማርቆስ 12:29 አካባቢ ላይ አንድ ጌታ ነው ብሎ ከተናገረ የሚመለከው አንድ ነው እንጂ አንድም ሶስትም አይደለም። ይሄ ደግሞ ምሳሌ በኦሪት ዘዳግም ምዕራፍ 6 ከቁጥር 4 ላይ ሙሴ ሲያስተምረው የነበረ አስተምሮ ነው። ኦሪት ዘዳግም ምዕራፍ 6 ከቁጥር 4 ላይ እስራኤል ወይ ስማ፣ ጌታ አምላካችን እግዚአብሔር አንድ ጌታ ነው፣ የይሖዋ አንድ አምላክ ነው ብሎ ያስተማሩበት ነው እንጂ አንድም ሶስትም ነው ወይንም አንድነትና ሶስትነት የሚባለው አስተምሮ ከነቢያቶችም ሆነ ከክርስቶስ አስተምሮ ውጪ ነው እንጂ አላስተማሩትም። እነዚህም ጥቅሶች አንብበሻቸው ታውቂያለሽ? አዛይል አቤት። እነዚህን ጥቅሶችን አይተሻቸው ታውቂያለሽ? ክርስቶስ እንደዚህ ብሎ እንዳስተማረ አምላክ አንድም ሶስትም ነው ሳይሆን አምላክ አንድ ነው፣ እርሱን ብቻ አምልኩት። እርሱ ብሎ የሚጠራ እነሱ ተብሎ አንድም ሶስትም ነው ተብሎ የሚጠሩ ሳይሆን እርሱ አንድ አምላክ ነው ብሎ የሚጠራው አንድ አምላክ እርሱ ተብሎ የሚጠራ ነጠላ አምላክ እንዳለ እንዳስተማረ አላየሽም? ማርቆስ 12:29 ልክፈትልሽ? እሺ ከፍቼ ላሳይሽ። ማርቆስ 12:29 ኦኬ እሺ፣ ምንም ችግር የለውም። እና ማርቆስ 12:29 አዲስ ኪዳን እሺ 12:29
ልክፈት አንዴ እስኪ ልክፈትና በክል አድርግላት ይታይሻል። እስኪ አንዴ እዛ ጋርም ተከፍቶልሻል። በነገራችን ላይ የእሱ እንደውም ከኔ ይልቅ ደምቆ ይታያል። ይታይሻል። ስለዚህ ምን እያለ ነው ክርስቶስ? አዛሄል ያነበብኩ ነው። ኦኬ ኢየሱስን መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ወይ ስማ፣ ጌታ አምላካችን አንድ ምንድን ነው ያለው? አንድ ጌታ ነው። አንድም ሶስትም ሳይሆን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እርሱን አስብ። አይተሻል። የመጀመሪያው ነገር ምንድነው? በፍጹም ኃይል ጌታ አምላክህን ውደድ የምትል ናት። ቀጣይቱን ባልንጀራህን ትእዛዛትን ይህች ናት፣ ባልንጀራህን እንደራሴ ውደድ የምትል ናት እያለ ሲያስተምርበት የነበረው እግዚአብሔር አምላክ አንድ የሚመለክ አንድ አምላክ እንጂ አንድም ሶስትም የሚባል አስተምሮ ለክርስቶስ አልነበረውም። ተረዳሽኝ? ኦኬ በጣም ጥሩ። ሌላ ጥያቄ አለሽ? አዛሄል እሺ፣ እናመሰግናለን። ምንም ችግር የለም። አቡሽ ሌላ ሰው ጥያቄ ያለው አለ? እኔ ጥያቄ አለኝ። ጠይቅሽ። እንዴት አመሻችሁ? ሰላም አመሻችሁ? ሰላም ብለናል። እዚህ ጋር አንድ አሐብ ኸልቂላህ ዐዘ ወጀለ ኢለይክ አላህ ዘንድ ከአላህ ፍጥረቶች አንተ ዘንድ ተወዳጅ የሆነችዋ የአቡበከር ልጅ አይሻ ቢንቱ አቢበክር ብላ የአቡበክር ልጅ አይሻ ብላ ተናገረች ማለት ነው። አሁን ምንድነው ከዚህ የምንገነዘበው ነገር? አይሻ ረዲየላሁ ዐንሃ በዛ በነበረበት ኖርም ላይ ማለት ነው በዛ በነበረበት ኖርም ላይ ይሄ የመተጫጨት ማለት ነው ለአቅመ ሔዋን ከመድረሳቸው በፊት መተጫጨት የነበረና ያለ መሆኑ ግልጽ ነው ማለት ነው። መተጫጨት ነው ማለት። ከዛ በኋላ ግን አንዲት ሴት ቅድም አቡኪ እንደተናገረው እንደሰማሽው ያለ ፍቃዷ ቢክር ከሆነች ያለ ፍቃዷ አትገባም። ተግባባን? ሰው በፍቃዷ ነው ከዛ በኋላ የምትወስነው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም 9 ዓመት ሲሞላ አባታቸውን እንግዲህ ከዛ ቀጥታ ከአባታቸው ነው ይዘው የመጡት። ስለዚህ አባታቸው አቡበክር እንግዲህ አልደረሰችም ገና ነች ብለው ኖ ያሉበትን ሁኔታ አላስተዋልም። እሷም ደርሳ ነበረ። ለዛ ነው ምን አለች? እሷም إذا بلغت الجارية 9 سنين فهي امرأة አንዲት ሴት 9 ዓመት ሲሞላት እሷ ለአካለ መጠን ወይ ደግሞ ለአቅመ ሔዋን ደርሳለች በማለት የተናገረችው። እሺ ይሄን ከሳይንስ አንፃር ልታየው ልጨምርልህ። ቅድም ምን አልክ ስታስረዳኝ? እሺ ምን አልኩሽ? እሺ ምን አልከኝ? ማንም የትኛዋም ሴት ለጋብቻ ፍቃዷ ተጠይቆ ነው የምትዳረው ብለኸኛል። ቅድም አንድ ምሳሌ ሰጥተኸኛል። ስለዚህ የ6 ዓመት ልጅ ታገቢያለሽ ተብላ ተጠይቃ መልሳ ነው የምትለኝ? መተጫጨት ነው የምልሽ። እሱ መተጫጨት ነው። አዎ መተጫጨት እኮ ነው ለትዳር ነው አይደለ? አሁን እንግዲህ ኢትዮጵያ በድሮ ጊዜ በ7 ዓመታቸው ያገባሉ፣ ግን በቤተሰብ ፍቃድ ነው እንጂ እነሱ ምንም አያውቁም። ያው መተጫጨት እኮ ለትዳር ነው፣ ሌላ አታቆመውም አይደል? ነቢያት አልገባሽም ያልኩሽ። መተጫጨት ቤተሰብ ነው የሚያደርገው። ከዛ በኋላ ግን ለአቅመ ሔዋን በደረሰች ጊዜ በስነ ስርዓት ተጠይቃ ነው። አይሻ ወደ ቤት የገባችው በስንት ዓመቷ ነው? ፔሬድ ካየች በኋላ ነው የምትለኝ? አዎ ለዚህ ማስረጃ አለ? አዎ አለች እኮ ራሱ አልሰማሽም? ኢዛ በለገት الجارية 9 سنين ስላለች هي امرأة። አዎ እሺ ፔሪድ በስንት ዓመት ነው የሚታየው? እሱን ላሳይሽ። እሱ በእርግጥ የሁላችንም እንደሚለያይ ያምናለሁ። ስታርቲንግ ዮር ፔሪድስ እንግዲህ ይሄ በጣም የሚገርም ዌብሳይት ነው። ተመልከቹ ምን እንደሚል
most girls start their period when they are about 12 አለ 12 አብዛኞቹ but they can start as early as ስንት አለ 8 እስከ 8 ዓመት ድረስ መጀመር ይችላሉ። ተግባባን። አሁን ይሄንን አስመልክቶ ይሄንን መጽሐፍ ተመልከች። እንግዲህ ምን ይላል ይሄ ኢንዶክሪኖሎጂ የሚል እንግዲህ በጣም ገራሚ መጽሐፍ ነው። እዚህ መጽሐፍ ላይ ምን ይላል we may combine this findings and say the normal range for age at puberty አለ። እንግዲህ ፑበርቲ ማለት ታውቂያለሽ ለአካለ መጠን የደረሰች ሴት in white girls አለ በነጮች ስንት ነው አለ at 7 up to 13 years 7 እስከ 13 ዓመት ፑበርቲ ኤጅ ነው የሚባለው ይሄ and in Africa American girls አለ አፍሪካ አሜሪካን ገርሎች ደግሞ ስንት ናቸው at 6 to 13 years አለ ከ6 እስከ 13 ዓመት ፑበርቲ ኤጅ ላይ ይደርሳሉ የሚል ጥናት አለ። ሶ ምንድነው አንድ ሴት ለአቅመ ሔዋን ደረሰች የሚባለው ሁኔታዎች ይወስኗታል። አካባቢዋ፣ ያለችበት ሁኔታ፣ አመጋገቧ ግልጽ ነው። ለምሳሌ ኢትዮጵያ አሁን ያለች ሴትና አሜሪካ አረብ ሀገር ያለች ሴት በጭራሽ አይገናኙም። በጭራሽ እድገታቸውም አይገናኙም። ይሄ አይደለ ግልጽ አይደለም? አዎ ግልጽ ነው። ለዛ ነው አይደል? አዎ። ስለዚህ በተለይ ደግሞ ሙቀት ሀገር ላይ ያሉ ሴቶች ደግሞ በጣም እድገታቸው የጨመረ ነው። ሶ በዛ ላይ ደግሞ የአመጋገብና የአካባቢ የአገር ሁኔታ ምናምን እነዚህ ሁሉ ታይተው እንትን ይላሉ ማለት ነው። ሶ በአጭሩ አይሻ ስታገባ በዛ እድሜዋ ነው ያገባቸው ነው። ግልጽ ነው። ስለዚህ አሁን እስቲ ያልገባሽ ነገር ካለ ጨምሪና ከዛ በኋላ እስቲ አንዳንድ ነገሮችን እናወራለን ማለት ነው። ያልገባሽ ነገር አለ እስካሁን ባየነው? እሺ አሁን እዚህ ጋርም ግልጽ ነው። ሌላ ጥያቄ ልጨምር? ከዛ በፊት ግን አንድ ነገር ህዝቡ እንዲ እሺ ጨምር። አይ ጥያቄ ስናለ ላስተናገድ መጀመሪያ። እሺ ምን መሰለ ጥያቄ በጾም ጊዜ ነብዩ መሐመድ ሚስቶቻቸውን ይነካሉ የሚል ነገር ሰምቼ ነበር። ያ ይነካሉ ማለት እንደዚህ ማለት በጾም ወቅት በቀኑ ወቅት ላይ ማለት ነው። አዎ እንደዚህ ማለት እስቲ ስለዚህ ነገር ክሊር አድርግልኝ። አዎ ነብዩ ሰለላሁ ዐለይሂ ወሰለም ከሴክስ ውጪ ያለን ነገር ማንኛውንም ነገር ቢያደርጉ የተከለከለ አይደለም። ተግባባን። ይሄ ደግሞ ለምሳሌ መሳሳም፣ መተቃቀፍ ምናምን ከትዳር አጋር ጋር ይቻላል ነው የምትለኝ? በጾም ወቅት ላይ ተቋረጠች። እኔ ነኝ ተቋረጥኩት አለ አይደል? ተቋርጬ ነበር ይቅርታ። አዎ አለሽ። አዎ ለሴክስ የሚጋብዝ የሆነ አካሄድ ምናምን አይቻልም፣ በጭራሽ አይቻልም። እንደዛ አይነት ወደ አልተፈለገ መንገድ የሚወስድ አካሄድ ከሆነ አይቻልም። ግን ምንድነው ነብያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ይጨብጣሉ፣ ምን ይላሉ፣ ችግር የለውም። ይሄ ልክ እንደ እህት እንደምታረጊው ነው። ኖርማሊ እህትሽን እንደምትጨብጫትና ከእህትሽ ጋር ተያይዘሽ ከወንድም ጋር ተያይዘሽ እንደምትሄጂው ነው። ኖርማል ነው። ከዛ በተረፈ ግን የተከለከለው ምንድነው ሴክስ ምናምን አይቻልም። ይሄ ሐራም ነው። ጾሙንም ያስፈታል። ማስፈታት ብቻ ሳይሆን ከባድ ወንጀል ነው። ተግባባን። ስለዚህ ያ አይቻልም። እሺ አመሰግናለሁ። እሺ እናመሰግናለን። አንድ ጊዜ እስቲ አንዳንድ ነገሮች በዚህ ጉዳይ ላይ ማለት ስላለብኝ አንድ ነገር ልበልና ማሂር የሚጨምረው ካለ ይጨምርልሻል ማለት ነው። እሺ እንግዲህ በክርስትና ይሄ ለአቅመ ሔዋን አንዲት ሴት ከመድረሷ በፊት መጋባት እንደሚቻል ያው የንጽጽር ቤት ስለሆነ የተነሱ ነገሮችን ደብል ስታንዳርድ እያደረግን ማየታችን ግዴታ ነው። ለምሳሌ በጣም የሚገርም አንድ ጥቅስ አለ። እኔ በጣም ሁል ጊዜ ነው የሚገርመኝ ይሄ ጥቅስ። የት ጋር መሰላችሁ? ይኸውና ዘጸአት 22 ላይ ኦሪት ዘጸአት ምዕራፍ 22 ቁጥር 16 ላይ ሰው ያልታጨችውን ድንግል ቢያስታት አለ። እንግዲህ ድንግል ማለት እድሜ አይገድበውም አይደለ? ነቢያት እድሜ ይገድበዋል እንዴ? አይገድበውም። ከአንድ ጀምሮ እስከ የትየለሌ ድረስ ይሄዳል። ስለዚህ ሰው ያልታጨችውን ድንግል ቢያስት አለ ከእርሷም ጋር ቢተኛ ማጫዋን ሰጥቶ ምን ያደርጋታል? ሚስት ያደርጋታል።
ማጫዋን ይሰጣታል፣ ወዲያውኑ ሚስት ያደርጋታል። የ3 ዓመት ልጅ ከሆነም አዝሏት ይሄዳል። የ1 ዓመት ልጅም ከሆነች ተሸክሟት ይሄዳል። ከሱ የሚጠበቀው ምንድነው? ያቺ ሴት ካማረችው ምን ማድረግ ነው የሚጠበቅበት ከሱ? ያው ልጅቷን መድፈር ብቻ ነው የሚጠበቅበት ማለት ነው። እንግዲህ አባትየው አባቷም እርሷን እንዳይሰጠው ፈጽሞ እምቢ ቢል አለ እምቢ ቢል እንደ ደናግል ማጫ ያህል ብር ይከፈላታል። ስለዚህ ብር ይከፈላታል። ከዛ በኋላ በቃ አይወስድም ማለት ነው። ለሷ ብር ይከፈልና ቦታውን ትነግረኛለህ አይብር? ኦሪት ዘጸአት ምዕራፍ 22 ቁጥር 16 ዘጸአት 22:16 ገና ነው። ደግሞ ሌላም ማሳይሻለሁ። እሺ ገና እሺ። ከዛ ደግሞ አንድ ደግሞ አለ እዚህ ጋር ለምሳሌ ምን አለ መሰለሽ? የቱ ጋር ነበረ? አይ ቲንክ ያውና ይሄ ደግሞ ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ማናቸውም ሰው አለ ድንግልና ያላትን ያልታጨች ልጃገረድን ቢያገኝ፣ ድንግልና ያላት ነች እንግዲህ ድንግልና ያላት እድሜው ወስኖ አሁንም ልብ አድርጉ፣ ወስዶም ቢደርስባት አስገድዶ ማለት ነው ቢያገኙትም ምን ያርግ? ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጣል። ከዛስ አስነውሯታልና ምን ትሆነው? ሚስት ትሁነው። ያቺ ድንግል የሆነች ገና ጨቅላ ሕፃን ልጅ የሆነች ሴትን ምን ያርጋት? ያግባት ማለት። ስለዚህ አንድ ሰው ከፈለጋት ያቺን ሴት ከሱ የሚጠበቀው 50 ብር ብቻ ማዘጋጀት ነው። መኒ 50 ብር ያዘጋጃል። በዛ 50 ብር ምን ያረጋል? ይደፍራታል ሄዶ። ከዛ በኋላ ለፋዘርየው 50 ብሩን ላይ ወሩሮበት ምን ያረጋል? ሚስት ያረጋታል ማለት ነው። ከዛ በእድሜውም ዘመን ሁሉ ሊፈታት አይገባው ማለት የጠቀማት ይመስላል። እዚህ ጋር ስታዩት የጠቀማት ይመስላል። ወላሂ አልጠቀማትም። ምክንያቱም አንዲት ሴት ከደፈራት ወንድ ጋር ዘላለም አለሟን መኖር ማለት ፔኒን ሄድ ነው ኤቭሪ ታይም ማለት ነው። በቃ ሁሉ ጊዜ ትዝ ነው የሚላት 50 በቃ የሆነ 50 ነገር ይዘህ ትሄዳለህ። ከዛ በኋላ ትደፍራታለህ። በአጋጣሚ ደግሞ ወይ ጠልቶ ስሜት አሸንፎት የጠላት ሁኔታ ላይ ቢሆን ልጅቷ ያው መልክም እንግዲህ እንደተመልካቹ ነው ባትመቸው ዘላለም አለሙን ያንን በቃ የሚጠላውን መልክ እያየ ይኖራል ማለት ነው። በዚህም ብትሄዱ በዛ በሁለቱም የማያስኬድ ነው። እንግዲህ አሁን እንዳትረሱ እቺ ድንግልና ናችን። ልብ አድርጉ። ድንግልና ያላትን ሴት ያልታጨች ገና ያልታጨች ሴት ነች። ልብ አድርጉ። እቺ ደግሞ በጣም ሕፃን ነች። እሷ ምን ያደርጋት? ሚስት ትሁነው። መቼም ሊፈታት አይችልም። ሌሎችም አሉ። ለጊዜው ግን ይሄ ይበቃል። ሌላ ጥያቄ ልጠይቅ? ጠይቂ። እሺ፣ ስለ ኢየሱስ ክርስቶስ እስቲ አስረዳኝ። በማን ምንድነው መሰለ ማወቅ የምፈልገው? ከኢስላም ነው ማወቅ የምፈልገው መጀመሪያ። መጨረሻ ላይ የሰቀሉት እሱ አይደለም ሌላ ሰው ተሰቀለ የሚለው ሐሳብ ትንሽ አያሳምነኝም። ለምን ብትለኝ ለምን እዛ ጋር እስቲ ክሊር አድርግልኝና ጥያቄዎች ካሉኝ ልጠይቅ። ኦኬ፣ በጣም ጥሩ። እሺ፣ ስቅለት። እሺ፣ አንዴ ይሄ ነገር በነገሮች ላይ ከኢስላም በፊት ያነሳው ኢስላም አይደለም መጀመሪያ ይሄን ሐሳብ ታውቂያለሽ? ሰምተሽ ታውቂያለሽ? በአጋጣሚ ምን ይሄ አሁን ያልሽውን ሐሳብ ከእስልምና በፊት የነበረ ነው። ታውቂያለሽ? ሰምተሽ ታውቂያለሽ? አልተሰቀለም የሚለው ሐሳብ ከእስልምና በፊት የነበረ ነው። አዎ፣ ይሄው ለምሳሌ አጌንስት ሄረሲስ ቡክ 1 ቻፕተር 24 ላይ እንግዲህ ሄረሲ ነው ብሎ ያስቀመጠው ነገር ነው። እንግዲህ አሁን ምንድነው የሚለው? እንግዲህ በዛ ጊዜ ለነዚህ ለክርስቲያኖች መናፍቅ ብለው ይሏቸዋል እነዚህ ሰዎች። ግን እነዛ ሰዎች ደግሞ ለነዚህ ሰዎች እነዚህ ሰዎች መናፍቅ ናቸው ለነዛ ማለት ነው። ተግባባን? ሁለቱም መናፍቅ ነው የሚባባሉት። አሁን ምን አሉ? ዌርፎር አለ ተመልከች፣ he did not himself suffer days አለ ራሱ ሞትን አልሞተም። በት ሳይመን አለ የሞተው ግን ስምዖን የሚባለው ነው። a certain man of Cyrene የቆጵሮሱ ማን? ሳይመን የሚባለው being compelled bore the cross in his stead so that this later being transfigured by him አለ እና
መስቀሉን አሸከሙት በግዴታ እንዲሸከም ያደረጉት ሰዎች ነበረ። ሳይመንን አስገድደውት ነበረ። እንግዲህ ምን አለ? being transfigured by him that he might be taught to be Jesus was crucified through ignorance and error አለ። በስተት ተመልከች፣ በስተት ኢየሱስ ተሰቀለ የሚል ነገር ይዘዋል የሚል ነገር አስቀምጧል። ተባርጉ። ከዛ በኋላ while Jesus himself received the form of Simon የስምዖንን መልክ ይዞ ነበረ ይላል። and standing by laughed at them ከዛ እየሰቀባቸው ሁላ ነበር። ቆሞ ማለት ነው። ተግባባን? ቆሞ እየሰቀባቸው ነበረ እያለ የተናገረው ኢስላም አይደለም። መጀመሪያ የተናገሩት ማን ናቸው? በዛ ዘመን ላይ ሲኖሩ የነበሩ በዛ ዘመን ላይ ያሉ ሰዎች ይሄ ነገር ስተት ነው፣ ኢየሱስ ሳይሆን የተሰቀለው በሱ ቦታ ሳይመን ነው ብለው የሚያምኑ ሰዎች ራሱ ነበሩ። በጣም በሚገርም ሁኔታ ይሄ ደግሞ በብዙ ክርስቲያኖች ዘንድ የታወቀ ነው። ኢቭን ኢየሱስ ክርስቶስ 40 ወንጌሎች 40 ድረስ 40 የሚደርሱ ወንጌሎች ነበሩ። 40 ወንጌሎቹ 47 አካባቢ እነዛ ወንጌሎች ከነሱ ውስጥ 4ቱ ብቻ ናቸው ስለ ኢየሱስ ስቅለት የሚያወሩት። ሌሎቹ እንዳለ ማለት ነው ኢየሱስ ተሰቀለ፣ ተገረፈ፣ ተደበደበ፣ ምን አለ ምንም የሚናገሩት ነገር የለም። አንዱም የነበሩት ወንጌሎችን ልንገርሽ። እንግዲህ ለምሳሌ ኦኬ ወንጌል ኦኬ አረጻፍ ተው ጻፍ። እሺ ወንጌል ኦራይት ተመልከች። the gospel of Ebionites 1 gospel of Nazarites 2 gospel of Phillips 3 gospel of Truth 4 gospel of Savior 5 the infancy gospel of Thomas 6 the gospel of Peter 7 the gospel of Thomas 8 the gospel of Magdalene የመግደላዊት ማርያም ወንጌል the gospel of Judas የይሁዳ ወንጌል እያለ 40 ምናምን ይደርሳሉ። እነዚህ ሁሉ የምታያቸው አንዱም ኢየሱስ ተሰቀለ፣ ተደበደበ፣ እንዲሆነ በዚህ ገባ አንዱም እንዴት ይስታሉ እነዚህ? አሁን ለምሳሌ መግደላዊት ማርያም ከኢየሱስ ጋር አብራ ስታሳልፍ የነበረች ሴት ተብሎ ነው የተጠቀሰልን። እንዴት ረስታው ነው? እነዚህ ሁሉ ረስተውት 4ቱ ብቻ አስታወሱት ነው? በጭራሽ ሊሆን አይችልም። ስለዚህ አላህ ቁርአን ላይ ያለውን እኛ እንግዲህ እናስቀምጣለን ማለት ነው። አላህ ቁርአን ላይ ስለ ኢየሱስ መሰቀል በሰባተኛው ቀን ነው ምናምን እሁድ ላይ ሄዳ ዳግም ትንሳኤ ስለሚባለው ነገር እስቲ እዚህ ጋር ማብራራ። እሱ አይደለሽ ዳግም ትንሳኤ ላይ ሄዳ ያጣችው ምናምን እንደዛ አሉ ዘጋቢዎቹ፣ 4ቱ ዘጋቢዎች አሉ። እሷ ግን መጽሐፏ ላይ ግን አላስቀመጠችም። የሚገርምሽ ነገር የለም። እሷ አሁን የድነት መንገዱ ዋናው ነገር ቢሆን ኖሮ መግደላዊት ማርያም ረስታው ማለት ነው። ኢማጂን ረሳችው። አስበሽዋል? እንግዲህ ረስታው ማለት ነው። እና እነሱ አስታወሱት። ይሄ በጣም የማይመስል ለአእምሮ ራሱ ምንም ጭራሽ አእምሮ የማይቀበለው ነገር ነው። ኦኬ ይሰማል? ኔትወርክ ይዞ የነበረሽ። ስለዚህ አእምሮ ራሱ የማይቀበለው የሆነ ነገር ነው። መግደላዊት ማርያም ረስታው ማቴዎስ እና ሉቃስ ምናምን አስታወሱት። 40 ምናምኖቹ ረስታውት 4ቱ አስታወሱት። ይሄ በጣም የሚያስቅ ነገር ነው። በጣም የሚያስቅ ማለት ነው። ኤኒዌይስ አሁን ወደ ቁርአኑ እንመለስ። ቁርአን ስለሆነ በመጀመሪያ ደረጃ ይሄ እነዚህ የምታያቸው ባይብሎች እንዳለ የተበረዙ ባይብሎች ናቸው። የተበረዙ እንደሆነ አላህ ቁርአን ላይ ሲነግረን እናንተ የመጻፍቱ ሰዎች እውነትን በውሸት ለምን ትቀላቅላላችሁ? እውነትንስ የምታውቁ ስትሆን ለምን ትደብቃላችሁ ይላል። የደበቁት እውነት አለ፣ የደባለቁት እውነትን በውሸት የደባለቁት ነገር አለ። ለዛ ነው ባይብላቸው አንደኛው 3 ሰዓት ተሰቀለ ይላል፣ ሌላኛው 9 ሰዓት። ከዛ ደግሞ ኢየሱስ ኢቭን እንዳለ ግጭት ነው። እንዳለ ሙሉ በሙሉ ባይብሉ እንዳለ ይጋጫሉ። ይህንን መጽሐፍ ይዞ ኢየሱስ ተሰቅሏል የሚል ነገር ማንሳት በጣም ከባድ ነው የሚሆነው። ኤክሰፕት ፎር ቁርአን ኮንፊርም ያደረገልን ነገር ካልሆነ በስተቀር ማለት ነው። ቁርአን ላይ አላህ ምን አለ? ሱረቱ ኒሳ ምዕራፍ 4 ላይ ሲናገር ወቢኩፍሪሂም ወቀውሊሂም ዐላ መርየመ ቡህታነን ዐዚማ አለ። በመርየም ላይ በመካዳቸው እንዲሁም ደግሞ በማለታቸው ምን
ቅጥፈትን በመናገራቸው ማርያም ላይ መጀመሪያ እዚህ ጋር ነው የጀመረው የነሱ ጉዳይ። ማርያም ላይ ምን ቀጠፉ? እሷ ዲቃላን የወለደችው ብለው ምን አረጉ? ዝሙተኛ አድርገው ቁጭ አድርጓት ማለት ነው። ዒሳ አለይሂ ሰላምን በድንግልና አልወለደችም በሚል ማለት ነው። ይሄንን ነገር ማለታቸው ብቻ አይደለም ያስረገማቸው፣ ሌላ ያሉት ነገር አለ። ምንድነው ያሉት? ሌላኛው ደግሞ ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ በማለታቸውም ረገምናቸው። ምን የአላህ መልእክተኛ የሆነውን የመርየም ልጅ ዒሳን ገደልን በማለታቸውም ረገምናቸው አለ። ምክንያቱም ማለቱ ራሱ ያስረግማል። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም፣ ወላኪን ሹቢሀ ለሁም የሰቀሉት መሰላቸው። አላህ አመሳሰለባቸውም አላለም። ተግባባን? አላህ አላመሳሰለባቸውም፣ እነሱ ላይ አላመሳሰለም። እራሳቸው ግን ስለማያውቁት የሚሰቅሉትን ነገር የሰቀሉትም ሮማውያን ናቸው። እንደምታውቂው ሮማውያን ኢየሱስን አያውቁትም፣ በምልክት ነው። በዛ ዘመን ላይ ኢየሱስ የሚሉ ስሞች ነበሩ። ኢየሱስን የሚመስል ሰው ነበረ፣ ቀደም እንዳየነው። እነሱ ተሳስተው ሰቀሉ። የሆነ ሰው አልተሰቀለም የሚል ነገር የለም። የሆነ ሰው ተሰቅሏል። የተሰቀለው ግን ዒሳ ብን መርየም አይደለም። የመርየም ልጅ ዒሳን አላህ ምን አረገው? አልገደሉትም፣ አልሰቀሉትም። ወላኪን ሹቢሀ ለሁም መሰላቸው የሰቀሉ። ተግባባን? ወኢነ ለዚነ እኽተለፉ ፊህ በሱ ጉዳይ ላይ የተለያዩ ሰዎች አለ ለፊ ሸክ ሚንህ እሱን ከመስቀላቸው ከመግደላቸው ጉዳይ ላይ በጥርጣሬ ውስጥ ናቸው። እንዳውም ምን አለ? ማ ለሁም ቢሂ ሚን ዒልም ኢላ ኢትባዕ ዘን። ተግባባን? ለነሱ ምንም አይነት እውቀት የላቸውም ጥርጣሬን ከመከተል ውጭ ይላል። ወማ ቀተሉሁ የቂና በእርግጥም አልገደሉትም። ታዲያ ካልገደሉት ወዴት ሄደ ከተባለ በረፈዐሁ ላሁ ኢለይህ ወካነ ላሁ ዐዚዘን ሐኪማ አላህ ወደ ራሱ አነሳው። አላህ አሸናፊና ጥበበኛ ነው በማለት ይናገራል። ቃል ገብቶለት ስለነበር ማለት ነው። ቃል ገብቶ የገባለት አላህ እንደሚያነሳው ወደ ሰማያት እንደሚያነሳውና ከነሱ ከተንኮላቸው እንደሚጠብቀው ነግሮት ነበረ። ከተንኮላቸውም ጠብቆት አላህ ወደ ራሱ አነሳው ማለት ነው። ይሄን ይመስላል። እኛ ቁርአን ላይ ስንናገር የምናገኘው ነገር በቃ ሊትራሊ ይሄን ይመስላል። በቃ ባጭሩ ግልጽ ነው። ማን እንደተሰቀለ እዛ ጋር የሚገልጸው ነገር አለ? በሱ ምትክ የተሰቀለው በሱ ምትክ የተሰቀለ ሰው በመጀመሪያ አንድ ነገር እመኝልኝ፣ ቁርአኑ ላይ አላህ አመሳሰለ የሚል ነገር የለም። እንዳትወስጂ እሺ። ይሄን ነገር ምናልባት ይሄን ሰምቼ ስለነበረ ነው። ይሄን ሰምቼ ፈጣሪ ሚዛናዊ አይደለ ወይ እንዴት እንዲሰቀል አደረገ ብዬ እዛ ጋር ግርታ ተሰምቶኝ ነበር። በጭራሽ አላህ አላመሳሰለም። እሺ አላህ አላመሳሰለም። ራሳቸው ናቸው የተሳሳቱት። ራሳቸው ዒሳን እንሰቅላለን ብለው ዒሳን ለመስቀል ፈልገዋል። በእርግጥም ግን ደግሞ ዒሳን አላህ ጠብቆታል። አልሰቀሉትም፣ እሱን አላገኙትም። ግን እነሱ ለምሳሌ ምናልባት ማቴዎስ ወንጌል ምዕራፍ 17 ቁጥር 27 ላይ አይ ቲንክ 27 17 ይሆናል መሰለኝ። እዛ ላይ ምንድነው ሁለት ኢየሱሶች ነበሩ የታሰሩ። አንደኛው የበርባኑ ኢየሱስ ይባላል፣ ሁለተኛው ደግሞ ኢየሱስ ክርስቶስ ይባላል። ይሄኛው ማለት ነው ተሰቀለ የሚሉት እነሱ፣ እኛ ደግሞ አልተሰቀለም የምንለው። እንግዲህ ሁለት ኢየሱሶች ናቸው። እንግዲህ የትኛው ልልቀቅላችሁ ብሎ ሲያማርጣቸው ነበረ። ሁለት ኢየሱስ ካለ ደግሞ የሆነ ሚስቴክ ሊሰራ ይችላል። አንድ በስም፣ ሁለተኛ በመልክ መመሳሰል፣ ሶስተኛ በሴራ ራሱ በብዙ ነገሮች ብቻ የሚመስሏቸው ሊሰቅሉት ይችላሉ። ግልጽ ነው። ዒሳ አለይሂ ሰላምን አላህ አንስቶታል። ወላኪን ግን እነሱ ስለማያውቁት ሮማውያን ናቸው የመጡት እዛ ጋር ምን ሆነ አልሰቀሉትም ዒሳን። በሌላ በኩል የሆነን ሰው መስቀላቸው ግን ግልጽ ነው ማለት ነው። ተግባባን? እሺ ይሄንን ጉዳይ ከመጽሐፍ ቅዱስ አንጻር ታስረዳኝ ትችላለህ? ኦፍ ኮርስ በደንብ። እሺ በመጀመሪያ ደረጃ እስቲ አንዴ ኢየሱስ የሚለው ነገር ላሳይሽ አንድ ጊዜ ለሰዎች እንትን እንደሚል
እሺ ተመልከች እንግዲህ በጣም የሚገርም ነገር ነው እዚህ ጋር የማቴዎስ ወንጌል ምዕራፍ 27 ቁጥር 17 ላይ ሁለት ጂሰሶች ነበሩ። whom will you that I shall release to you አለ። የትኛው ልልቀቅላችሁ? ጂሰስ በርባስ or Jesus who is called the Christ who is called እንግዲህ አሁን ልብ አድርጉ ታስረው ነበር። የትኛውን ልልቀቅላችሁ ነው በቃ ሰው አሁን ሁለት ጂሰሶች እንዳሉ ካየን ሁለቱ ጂሰሶች የሆነ ችግር በስም መመሳሰል የሆነ ነገር ሊሆን ይችላል። አንደኛ ይሄ ነው። ሁለተኛ ደግሞ የታለ መሰለሽ ወንጌል ላይ በጣም እዛ ላይ ነው ትልቁን ትምህርት ልናገኝ የምንችለው። እሺ ወንጌል ታየው እዚህ ላይ ራሱ እንትን ላድርግና ከባይብል እያሳየሁሽ ልሂድ። በመጀመሪያ ደረጃ ዘጋቢዎች ላይ ነው ትልቁ ነገር የምናገኘው። ዘጋቢዎቹ ይሄንን ነገር ተሰቀለ ብለው የዘገቡት ሰዎች ችግር ያለባቸው ሰዎች ናቸው። ለምሳሌ እንግዲህ አንድ ነገር ማወቅ ያለብሽ አምላክ ኢየሱስ ክርስቶስ እንግዲህ የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ መሰለሽ? ነገር ግን አለ አሁን ከእግዚአብሔር ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ። ከማን ነበር የሚሰማው? ንግግሩ ከአምላክ ነው አይደል? ነቢያት። በጣም ጥሩ። ከአምላክ የሚሰማ ነገር ደግሞ ምንጊዜም የህይወት ታሪክና ዝም ብሎ ዝባዝንኬ ነገር አይደለም። እንግዲህ እንደምታውቂው እንግዲህ ከአምላክ የሰማው ካለ ሉቃስ ወንጌል ምዕራፍ 1 ቁጥር 1 እና ከ1 ጀምሮ እንዲህ ይላል የከበርክ ቴዎፍሎስ ሆይ ይላል። ሲጀመር ይህንን ኢየሱስ ክርስቶስ አልተናገረውም። አንድ ሁለተኛ ደግሞ ኢቭን የዚህ ጸሐፊ የሉቃስ ጸሐፊ ራሱ ደብዳቤ ነው ልብ አድርጊ የከበርክ ቴዎፍሎስ ሆይ ብሎ ሰላምታ ነው የሚያቀርበው። ለማን ነው? ለቴዎፍሎስ። ይሄ ሉቃስ ነው የጻፈው። ማን እንደጻፈው አይታወቅም። በነገሮች ላይ ጸሐፊው አይታወቅም። ይሁንና የከበርክ ቴዎፍሎስ አለ ምን አለ? ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላልፉልን አለ። በአይኑም አላየም ጸሐፊው፣ የቃሉ አገልጋይም አልነበረም። እንዳስተላለፉልን እነማ አያውቅም። ምንም የሚታወቅ ነገር የለም። ማን ለማን ያስተላለፈው ምንም የምናውቀው ነገር የለም። ዝም ብሎ ተቀበል ነው በጨበጣ። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ወንጌልን አይደለም ታሪክን በየተራው ለማዘጋጀት ስለሞከሩ የተዘጋጀው ነገር ወንጌል አይደለም። የተዘጋጀው ነገር የአምላክ ቃል አይደለም። የተዘጋጀው ነገር ምንድነው? ታሪክ፣ የህይወት ታሪክ ነው የተዘጋጀው። ስለዚህ የሆነ ሰው ለምንድነው ያዘጋጀው? ደግሞ ብዙዎች ታሪክን ለማዘጋጀት ስለሞከሩ ነው። ባያዘጋጁ ኖሮ እሱም አያዘጋጅም። ተግባባን? ኦኬ። ስለዚህ እኔም ልመሳሰላለና እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ሆኖ ታየኛል። የገዛ ደብዳቤውን ነው የአምላክ ቃል ብሎ የሰጠን ማለት ነው። እኔና ማሂር የከበርክ ማሂር ሆይ በመጀመሪያ በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እንግዲህ ማሂር እኔም ላዘጋጅ ነው። በቃ እኔም እርግጡን እንድታውቅ እኔም ላዘጋጅ ነው። መብቴ ነው። በቃ ይሄ አሁን እንደዚህ ብሎ ነው አዘጋጅቶ ለሰዎች መመሪያ ይሆናል ብሎ የገዛ ታሪክ የገዛ ደብዳቤውን እንደ አምላክ ቃል እንድንቀበል ይሄን እንዴት አድርጌ ነው የአምላክ ቃል ብዬ የምቀበለው? እንደውም የሚገርምሽ ሉቃስ ወንጌል ምዕራፍ 3 ላይ ደግሞ እዛው ላይ ቁጥር 23 ላይ እንዲህ በማለት ይናገራል። ምን አለ? ኢየሱስም ሊያስተምር ሲጀምር እድሜው ስንት ነበረ? 30 ዓመት ያልሆነው ነበር አለ። ልብ አድርጊ። እድሜው 30 ከሆነ እድሜው ልብ አድርጊ አንድ ነገር አለ። እድሜው 30 ከሆነ እንግዲያውስ ሲያስተምር 30 ዓመቱ ከነበረ ከ30 ዓመት በፊት የነበረው ምንድነው ነው? ከ30 ዓመት በፊት የነበረው የአምላክ ቃልም አይደለም ወንጌልም አይደለም። ዝም ብሎ ታሪክ ነው የተዘጋጀው። እናም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ይሄ ሁሉ ማለት ነው። ይሄ ሁሉ ኢየሱስ ከአምላኩ የሰማው አይደለም። ወንጌል ማለት ግን እስከምናውቀው ድረስ ብስራት ነው። ብስራቱ ከማን የሚሰማ ነው? ከአምላክ እየሰማ ለሰዎች የሚያስተላልፈው ነገር ነበር። ከዛ ልብ አድርጊ እንግዲህ ምን አለ? ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያልሆኑት ነበረ። ያስተማረው ትምህርት አንድም ምኩራቡ ላይ ያስተማረው ትምህርት የለም። ከዛ በኋላ እንደመሰላቸው አለ። ሲጀመር እንደመሰላቸው ነው። እንደመሰላቸው እርግጠኝነትም የለበትም። አየሽው? ከዛ የዮሴፍ ልጅ ሆኖ የኤሊ ልጅ
የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮና ልጅ፣ የዮሴፍ እንዴ ይሄ ሁሉ አምላክ ይሄን ነበር ሲነግረው የነበረው ለኢየሱስ? ይሄ ነበር ወንጌል? ይሄ ነው ወንጌሉ? በጭራሽ አይደለም። ይሄ የህይወት ታሪክ ነው። ሰዎች የዘገቡት የሆነ ሰው ተነስቶ የጻፈው የግል ደብዳቤ ነው። ለዛ ነው እኮ ምን አለ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ወንጌል ነው እንደሚለው ኖ ትውልድ መጽሐፍ። የትውልድ መጽሐፍ አምላክ አውርዶ አያውቅም። አንድም ቀን ያወረደው አምላክ ምንድነው? ወንጌልን ነበር ያወረደው። ተውራትን ነበር ያወረደው። መዝሙርን ነበር ያወረደው። የትውልድ መጽሐፍ የሚባል መጽሐፍ እኔ ሲያወርድ አይቼም ሰምቼም አላውቅም። ይሄ ጸሐፊ የትውልድ መጽሐፍ ነው እንግዲህ ያስቀመጠልን። ልብ አድርጉ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳን ወለደ፣ ወንድሞቹን ወለደ። እንደዚህ እያለ ነው የሚቀጥለው። ይሄ የትውልድ መጽሐፍ ነው። ሰዎች እርስ በእርሳቸው የተጻጻፉት ደብዳቤ የግል ደብዳቤውን እንደ አምላክ ቃል ተቀበል እያሉ ነው እንዴ። እኔ በጣም የሚገርመኝ እንዴ እሺ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9 ላይ ደግሞ በጣም ልትገረሚ ነው። ልብ አድርጉ። እኔ ምን አገባኝ እንዴ ጳውሎስ ለሆነ ሰው የጻፈው ደብዳቤ ወደ ተሰሎንቄም ሄዷል። ምን አገባኝ ነኝ። ቂርቆስም ወደ ገላትያ፣ ቲቶም ወደ ደማስቆ ሄዷል። ሉቃስ ብቻ ከኔ ጋር አለ። ማርቆስም ለአገልግሎት ብዙ ይጠቅመኛል። ይዘው ካንተ ጋር አምጣው የግል ደብዳቤ ይዘውና። ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በርኖስ ጃኬት ማለት ነው